መዲና ቤት ምን እንታዘዝ? ይሄ ጥያቄ ነው ያለኝ። ክርስቲያን ነሽ? ሙስሊም ነኝ። ኦኬ፣ ምንድነው ጥያቄሽ? ጥያቄ ከእናንተ መጽሐፍ ቅዱስ ላይ ሽማግሌና ሕፃን ልጅ የሚገደልበት ምናምን አለ አይደለም? እሺ፣ ይላሉ ምናምን የምትለውን ብዙ ጊዜ ሰማሃለሁ እንደዚህ ምናምን እያልክ ማለት ነው። ከመጽሐፍ ቅዱስ ላይም ይሄ ነገር አለ። ኦኬ፣ ስለዚህ አንድ እኩል ነን እንደማለት ነው ማለት አይደለም፣ ግን መጽሐፍ ቅዱስ ላይም እንዳለ ነው። እና የትኛው ጋር ነው ያለ? መቼም ታውቀዋለህ። ካውን ጥያቄ እሺ፣ ምንድነው እዛ ላይ ጥያቄሽ? እሺ፣ እውነትም ትገላላችሁ እናንተም ወላ ትገሉም? ይሄን ለማወቅ ነው። እኛ አንገልም። እና ምንድነው ይሄ ህፃናቶችና ሽማግሌዎቹ ታይቀር የምትገሉበት ምክንያት? የለማ እኛ የምንገልበት ነው። እንስጨነሲ ህፃናትን እና ሽማግሌዎችን ዳን ወላ እኔ እንጃ ብዙም አላውቅም ስለ መጽሐፍ ቅዱስ። ኦኬ፣ አሁን እናንተ ሙታ ታደርጋላችሁ? ሙታ ታውቂያለሽ? በገንዘብ ከፍሎ ወሲብ ማድረግ ወንዶቹ እንደዚህ የለም። በፊት ነበረ አለ በመሐመድ ጊዜ አልነበረም። ታይ ሙስሊም 1403 እና 06 ላይ አለ። ኤኒዌይስ መዲና ምን መሰለሽ፣ በትእዛዝ ደረጃ እንደ አዲስ ኪዳን ሰዎችን እንድንገል አልታዘዝንም። እንድንገደል ግን ታዘናል። ማለትም ሰዎች ሊገሉን ቢመጡ እንኳን እነሱ መግደል እንደሌለብን ታዘናል። እኛ የአዲስ ኪዳን ልጆች ነን። የአዲሱ ኪዳን ልጆች እንደመሆናችን ትንቢተ ኤርምያስ ምዕራፍ 30 ቁጥር 30 አንቺ ጠፋብኝ፣ 33 ወይም 30 አካባቢ አዲስ ኪዳን እንደሚሰጥ አዲስ ቃል ኪዳን እግዚአብሔር እንደሚገባ ተናግሮ ነበረ። ክርስቶስ መጥቶ ያንን ሐዲስ ኪዳን በደሙ እነኛ ደም በማፍሰስ ነበረ የብሉይ ኪዳኖቹ። ክርስቶስ ግን ራሱ ደሙን አፈሰሰና ተዛ ደም ከመፋሰስ ነፃ ወጣን ማለት ነው። ማስለይ ያ ትንቢተ ኤርምያስ ምዕራፍ 31 ቁጥር 31 ያ ቃል ኪዳን አዲስ ኪዳን እንደሚሰጠን ተነገረን። በማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 26 ጀምሮ ክርስቶስ አዲሱን ኪዳን መሰረተ። ትንቢቱ ተነገረ። አባቶች በዛ ህግ መሄድ አልቻሉ። በዛ ህግ መሄድ ስላልቻሉ አዲስ ህግ እንደሚሰጠን ነገረን። ህጉ ምን ነበር? አባቶች መሄድ ያልቻሉት የሚለውን እንመለከትበታለን። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። አዲስ ህግ ወይንም ቃል ኪዳን የምገባበት ወራት ይመጣል። ከግብፅ ሀገር አወጣችሁ ዘንድ እጃችሁን በያዘውበት ቀን ከአባቶቻችሁ ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳን ያልጸኑ እኔም ችላ አልኋቸው ይላል እግዚአብሔር። በቃል ኪዳኑ መሄድ አልቻሉም። ከግብፅ ሲያወጣቸው እግዚአብሔር ወደ ከነአን ሲያስገባቸው እንዲህ በቀላሉ አልጋ ባልጋ ሆኑላቸው የገቡት እንዳይመስልሽ። በግብፅ በነበሩበት ሰዓት ላይ ፈርዖናውያን ወንድ ልጅ ከተወለደ ወንዱን ልጅ እስራኤሎች ወንዶች ብዙ ከወለዱ ይወጉናል ወንዶቹ ብለው ስለሚፈሩ ወንዱን ይገላሉ ፈርዖኖች። ስለዚህ ደብቀው ነበር። ነጃት ሚጠርጊ ቆይ አንዴ ትጠይቂያለሽ። ሚጠርጊ ቆይ ይሄ በእስልምናውም አለ ታሪኩ፣ የፈርዖናውያን ታሪክ ወንድ ልጆችን እንደሚገሉ በእስልምናውም ስላለ ሜቢ ማታውቁ ከሆነ እንትንላችኋለሁ። ስለዚህ ወንዶቹን ይገላሉ ፈርዖኖች። ስለዚህ ለዘመናት ከ400 ዓመት በላይ 450 ምናምን ዓመት እስራኤሎች ሲገደሉ ወንድ ልጆቻቸው ሲታረድ በጭቃው ሲረገጥ ነበረ። የት? ግብፅ። እግዚአብሔር ቃል ኪዳን ገብቷልና አብርሃምን በዘርህ አሕዛብ ይባረካሉ ተብሏልና ዘፍጥረት ምዕራፍ 12 ከቁጥር 3 ላይ። ስለዚህ ከግብፅ ሲያወጣቸው እግዚአብሔር ቃል ኪዳን ገቡ። ምን ብለው? አንተን ብቻ ልናመልክ፣ ለአንተ ብቻ ልንገዛ፣ ጣዖት ላናመልክ ብለው እዚህ ጋር እንደሚነግርሽ ከግብፅ ሲያወጣቸው ቃል ኪዳን ገብተዋል። ከዛ ምዕራፍ 12 ላይ ዘዳግም ላይ ማስጠንቀቂያ ይሰጣቸዋል እግዚአብሔር። በዛ አካባቢ ያሉት እነኛ ሞራውያን፣ በዛ አካባቢ ያሉት አማሌቃውያን ጣዖትን በማምለክ ልጆችን በማረድ
ለጣዖት በመሰዋት የሚተዳደሩ ናቸው። ለሞሎክ ራሳቸው የሚሰዉ በበዓል ምልክር የሚሄዱ ዝሙት አደባባይ ላይ የዝሙት ፌስቲቫል አላቸው። ዝሙት እየሰሩ ብልታቸውን ለጣዖት የሚሰድቡ ናቸው። ወዴት? አሁን ወደ ከነዓን እየገቡ ነው። እነኛ ግብፃውያን ጣዖት አምላኪ ቢሆኑም ምንድነው የሚያደርጉት? ወንድ ልጅ ነው የሚገሉት እስራኤሎችን። እነኚዎቹ ደግሞ ከፊት የጠበቋቸው ከግብፅ ሲወጡ እስራኤሎች እዚህ ጋር ደግሞ የጠበቋቸው ልጆችን ለጣዖት የሚያርዱ ናቸው። እስራኤላውያን አሁን መሀል ላይ ናቸው ያሉት። እዚህ ጋር ልጆችን ለጣዖት የሚሰዉ ብልታቸውን የሚሰዉ ልጆቻቸውን ለጣዖት የሚያርዱ አማሌቃውያን አሉ። እዚህ ጋር ደግሞ ግብፃውያን ምን አሉ? ወንድ ልጆች እስራኤሎች ከወለዱ ይወጉናል፣ ከባርነት ነፃ ይወጣሉ ብለው ስለፈሩ እስራኤሎችን የሚገሉ ወንድ ልጆቻቸውን እዚህ ጋር አሉ። ስለዚህ እግዚአብሔር ከእስራኤል ነፃ ከግብፅ ሲያወጣቸው እዚህ ጋር የጠበቋቸው ምን አይነት ናቸው? ልጅ የሚያርዱ ናቸው። እግዚአብሔር አስጠነቀቃቸው እስራኤሎችን ምን ብሎ? እናንተ እንደነሱ እንዳታደርጉ። ዘዳግም ምዕራፍ 12 ላይ ዘዳግም ምዕራፍ 12 ቁጥር 30 ከቁጥር 1 ጀምራችሁ ሙሉን አንብቡት። ቁጥር 30 አካባቢ ላይ በፍጹም እነሱ ልጆቻቸውን ወንድና ሴት ልጆቻቸውንም ለጣዖት ይሰዋሉ፣ በፍጹም እናንተ እንደዛ እንዳታደርጉ ይላቸዋል። ልጆች እናንተ ምጻተኛ ነበራችሁና እንዳትሰቃዩ ብሎ አስጠንቅቆ ይነግራቸዋል ቁጥር 30 አካባቢ ላይ። ስለዚህ በደንብ ማስጠንቀቂያ ይሰጣቸዋል፣ በደንብ ያስጠነቅቃቸዋል ማለት ነው። እግዚአብሔር ምን ያስጠነቅቃቸዋል? እንደዛ እንዳያደርጉ፣ ለጣዖት ራሳቸውን እንዳይሰዉ፣ ልጅ እንዳያርዱ፣ ኢቭን ባሪያዎችን እንዴት ማድረግ እንዳለባቸው ማስጠንቀቂያ ይነግራቸዋል። በምድሬ በምተቀመጥክበት ጊዜ ከፊትህ ቆይ አትቸኩል፣ ከማጠፋ እንዳትጠመድ እነዚህን አሕዛብ አማልክቶቻቸውን ያመለኩት እንዴት ነው? እንዲሁም ደግሞ እኔ አድርገዋለሁ ብለህ ስለ አማልክቶቻቸው አትጠይቅ፣ ተጠንቀቅ። አማልክቶቻቸውን እንዴት ነው የሚያመልኩት? ልጆቻቸውን በማረድ ሽማግሌ ሕፃን በመሰዋት ነው። አንተ እንደነሱ እንዳታደርግ ተጠንቀቅ አለው። አሁን ከግብፅ አውጥቶ ወደ እነኚህ እየከተታቸው ስለሆነ እዚህ ያሉት ደግሞ አማሌቃውያን ለሞሎክ እንደዚህ የሚሰዉ ልጅ በማረድ ነው። ከፍ አድርገው እግዚአብሔር የሚጠላውን እርኩሰት ሁሉ እነርሱ ለአማልክቶቻቸው አድርገዋልና ወንድና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥሏቸዋል። አንተ ለአምላክ ለእግዚአብሔር እንዲህ አታድርግ፣ ተጠንቀቅ ብሎ ማስጠንቀቂያ ይሰጣቸዋል። ምዕራፍ 13 ላይ ከዛ በኋላ ነገር ግን ውል ተዋዋሉ። አሁን ምን አይነት ውል? አንተን ልናመልክ እንዲህ ላናደርግ፣ እንዲህ ከኛ ውስጥ ልጁን ለጣዖት የሚሰዋ የሚያርድ የእነኛን አማልክት የሚከተል ከሆነ ይገደል ብለው ቃል ኪዳን ገቡ። እስራኤሎች ቃል ኪዳን ገቡ ማለት ነው። ስለዚህ አሁን ዘዳግም ምዕራፍ 13 ቢመጣ ልጁ አንድ ወጥቶ አንቺን ልጅሽን ለጣዖት እንድታርጂ ምናምን እንደዛ ራሳቸው ቃል ኪዳን የገቡት ነው። ምን ብለው ቃል ኪዳን ተግባቡ። እግዚአብሔርን አላቸው እኔ የማዝህን ነገር ሁሉ ታደርገው ዘንድ ጠብቅ፣ ምንም በእርሱ ላይ አትጨምር፣ ከእርሱም አታጉድል አለው። ልጆቻችሁን እንዳታርዱ፣ ልጆችም እንዳትሰዉ የሚል ትእዛዝ ሰጠ። ነገር ግን አማሌቃውያን አሁን ከፊታቸው አሉ። እነሱ ደግሞ ልጅ መሰዋት ግዴታ ነው ብለው የሚያምኑ ናቸው። ለጣዖት ልጅ መሰዋት አለው ብለው የሚያምኑ ናቸው። እስራኤሎችን ከግብፅ ሲያወጣቸው እነኚዎቹ ደግሞ ነው ልጆቻችሁ መሰዋት አለባቸው አሏቸው። የግዴታውን ጦርነት ይኖራል ማለት ነው። ጦርነት ገጠሙ። ጦርነት ሲገጥሙ እግዚአብሔር እስራኤሎችን ሲያግዛቸው ነበረ። ሄደው አይደለም የተዋጉት። አሁን ከነዓን ተስፋይቱ ምድር ለአብርሃም የተሰጠች ነች። አማሌቃውያን ኖ ልጆቻችሁ ይሰዋሉ፣ ለጣዖታችን ታመልካላችሁ ሲሏቸው እግዚአብሔር ዝም ብሎ አያያቸውም። ለጣዖት ልጆችሽ እንዲታረዱ ዝም አይልም። ስለዚህ ምን ያደርጋል? እግዚአብሔር የምትከላከይበትን ኃይል ይሰጥሻል ማለት ነው። እነኛ ትልቅም ሆነ ወጣትም ሆነ ልጅም ሆነ ጣዖት አመልኪያለሽ፣ ነይ ትገዣለሽ ብሎ ድንበር አልፈው መጡ። እግዚአብሔር ደግሞ ከግብፅ ሲያወጣቸው ቃል ኪዳን ገብቷል። ምን? እሱን እስከተከተሉት ድረስ እሱ ሊጠብቃቸው፣ እርሱን ካልተከተሉት እሱ ችላ ሊላቸው ትንቢተ ኤርምያስም እንዳየ ነው ማለት ነው። እነሱ ቃል ኪዳኔን አፈረሱ እኔም ችላ አልኳቸው ይላል። ቃል ኪዳኑን ከጠበቁ ከግብፅ አውጥተህ እዚህ ጋር ደግሞ ልጆቻችንን ለጣዖት ታሳርዳለህ እንደ ይሉታል። እንደዛ እንዳይሆን እሱ ደግሞ ይጠብቃቸዋል። ስለዚህ ጦርነት ይኖራል። በጦርነት ላይ የተገደሉ የጦርነት ታሪኮች አሉ። ነገር ግን እንደ እስልምናው አይደለም። እስልምናው ላይ ግን ምንድን ነው? ሃይማኖት ለማስፋፋት ሄደው ነው የሚዋጉት እና የኔን እምነት ተቀበል ብለው ነው። እስራኤሎች እና የኔን እምነት ተቀበል ብለው አይደለም የሚዋጉት። በደንብ አስተውይ። ጠላት ይመጣል። የአማሌቃውያንም ታሪክ ሆነ የሌሎችም የተካሄዱት ጦርነቶች
እስራኤሎችን ሊወጉ ይመጣሉ። እስራኤሎች ይከላከላሉ። ከዛ ይገደላሉ እስራኤሎች። መጨረሻ ላይ ደግሞ ገለው ያሸንፏቸዋል። እነኛ ያለው የብሉይ ኪዳን ታሪክ የሌላ ሀገር ሄደው አንድም ሀገር ሌላ ሀገር ሄደው ወረው አይደለም። እስልምና ውስጥ ግን ሙሐመድ በመካ ተሰደደ። ከዛ በኋላ አቅም ሲያገኝ መዲና ላይ ሰፈረ። መካውያንን አጠፋቸው፣ መዲናውያንን አይሁዶችን አጠፋቸው። ከዛ እነሱን ሲጨርስ ቱርክ ሄደ፣ ሲሪያ ሄደ፣ ሊባኖስ ሄደ፣ ወደ ተለያዩ ወደ እስራኤል ሄደ፣ ወደ ሮም ሄደ። የተለያዩ ሀገራትን ወረረ። ሄዶ መጥተውበት አይደለም፣ ሄዶ እነሱ ሀገር ነው የወጋቸው። እነኚህ እስራኤሎች ግን ምንድን ነው እዛው ድንበራቸው ላይ እዛው ሀገራቸው ላይ ነው ይመጣሉ፣ ይዋጓቸዋል። እነኚህ መጨረሻ ላይ ያሸንፋሉ። ይህ የብሉይ ኪዳን የጦርነት ሕግ ከእስራኤሎች ጋር ቃል ኪዳን የተግባቡበት ነው። እኛን የሚመለከት ታሪክም አይደለም። እኛን አይመለከትም ይሄ። ምክንያቱም ቃል ኪዳን የገቡት እነሱ ናቸው። እነሱ ቃል ኪዳኑን ሲገቡን ያብራቸው ቃል ኪዳኑን አልገባው። ቃል ኪዳኑ የእነሱ ስለሆነ ማለት ነው። በአዲስ ኪዳን የለም ይሄ። ጥያቄ አለሽ እዚህ ላይ? ሙሉ ኪዳን አታምኑበትም? አምንበታለሁ። ታሪኩ እንደተፈጸመ ክስተቶቹን አምናለሁ። ለምሳሌ ይሄ አማሌቃውያን ታሪክ እኔ የተረኩልሽ ለምሳሌ ሱረቱ መይዳ ላይ 25ኛው አያ ላይ አለልሽ። ሙሉ ነው ያልኩት የተናገርኩት አሁን ቁርአንሽ ላይ እና በተፍሲሮችሽ ተቀምጧል። ሙሴ ከግብፅ ሲያወጣቸው አለ ቁርአን ላይ ስለ ህፃን ልጅ ምናምን ያልከው አለ፣ ግን ሽማግሌዎቹ ይገደሉ የሚል ቁርአን ላይ የለም። ታሪኩ ሙሉ እንዱን ያስቀመጠው ቁርአኑ ላይ አማሌቃውያንን ታሪክ ዝም ብሎ ነው ያስቀመጠው። ዝም ብሎ ያስቀመጠው ህፃን ሽማግሌ ብሎ ነገር አላስቀመጠው። ስለዚህ ዋናው ፖይንት ምንድነው? እሱ ህፃን ሽማግሌ፣ ዋናው ህፃን የሚለውም የእድሜ ጉዳይ አይደለም። መጽሐፍ ቅዱሱ የእድሜ ብቻ ሳይሆን በኃጢአት ህፃን የሆኑ ወይንም ደግሞ ገና ጀማሪ የሆኑትንም ነው ወደዛ ሊከቱሽ የመጡ ማለት ነው። ሲጀመር ለምሳሌ ዘውልቅ ምዕራፍ 32 ይመስለኛል የበለዓምን ታሪክ ካያችሁት እዛ ላይ ህፃናቶችን ይላቸዋል አይደለ? ነገር ግን ህፃን አይደሉም እኮ እነሱ የመጡት እስራኤሎችን በዝሙት ሊጥሉ የመጡ ሴቶች ናቸው። ሴቶቹ በዝሙት ሊጥሉ ተማክረው ዝሙት አሰርተው እስራኤሎችን በዝሙት ለመጣል የመጡ ህፃን ሲባል ጥንጦ የሚጠባ ምናምን ማለት አይደለም። ኢቨን እዛ ላይ ደግሞ እነሱን ለራሳቸው ወንድ ማያውቁትን ግን ለራሳቸው አድኗቸው ይላል። which is ፕሮቴክት አድርጓቸው ሰላም ስለሆኑ እነሱ እነኚህ ግን በዝሙት የረከሱ ስለሆኑ ምን አደባባይ ላይ ዝሙት በመስራትና ብልታቸውን በመሰዋት ዘዳግም ምዕራፍ 13 ከዛ ጋር በተያያዘ የሚመጣ ነው። ብልታቸውን ለጣዖት የሚሰውት ማለት ነው። አንደኛ ነገሥት ምዕራፍ 18 ላይ አንደኛ ነገሥት ምዕራፍ 18 ኤግዛክት ቁጥሩን ረሳሁት። ምዕራፉ ሙሉ የሚያትተው የበዓል ነቢያቶችን ነው። ሰዎቹ ምን አይነት ናቸው ካላችሁ ሰውነታቸውን እያደሙ ብልታቸውን እየቆረጡ እያነከሱ ነበር ለጣዖታቸው የሚያሸበሽቡት። አንደኛ ነገሥት ምዕራፍ 18 ካያችሁ ታሪኩን ማለት ነው። 100 ምናምን ነቢያትን በአንድ የሚገሉ ናቸው። ኤልያስ እንዴት እንዳመለጠ ከዛ በኋላ ከነሱ ጋር እንዴት እንትን እንዳለ ታሪኩ እዛ ላይ ተቀምጧል። ስለዚህ ሰዎቹ የሚያደርጉት በእንደዚህ ጨፍጫፊ ገዳይ ናቸው። ስለዚህ ትውልድን ደግሞ እግዚአብሔር ፕሮቴክት ያደርጋል። ፕሮቴክት ሲያደርግ የግዴታ እነኚህ መግደል አለብን ሰው ማረድ አለብን ብለው ካመኑ እስራኤሎችን ደግሞ እግዚአብሔርን ያመልካሉ። ኃይል ቅዋ ሰጥቷቸዋል፣ ይሰጣቸዋል ማለት ነው፣ ይጠብቃቸዋል። ልክ እስራኤሎች ደግሞ ዞር ሲሉ እነሱን ሲከተሉ በኃጢአት ሲወድቁ እግዚአብሔር ችላ ይላቸዋል። ልክ ችላ ሲላቸው አፈር ድሜ ይበላሉ። የአሦር ንጉሥ ታሪክ አስተውሉ። አሦር ታሪክ ልክ እግዚአብሔር ችላ ሲላቸው መጥቶ ከየት ሀገር መጥቶ ቀጠቀጣቸው። እስራኤሎችን መጥተው ሱባኤ ይገባሉ፣ ይቅርታ ይጠይቃሉ፣ እግዚአብሔርን ያለቅሳሉ። ያኔ ደግሞ ኃይል ይሰጣቸዋል። የመጣውን ጠላታቸውን ይመክታሉ። ሄደው የዛ ሀገር ወርደውት አይደለም፣ መጥቶ ወቅቷቸው ነው። ታሪኩ እንደዛ ነው። እስራኤሎች የትኛውንም ሀገር ሌላ ሀገር እየሄዱ የወረሩበት ታሪክ የለም ማለት ነው። እግዚአብሔር እንደዛ ድንበር ሁሉ ሰጥቷቸዋል። ሜይ ቢ ጥቅሱን ከፈለግሽ አውጣልሻለሁ። ከዚህ ድንበር ወጥተህ እንዳትዋጋ ሁሉ ተብለው ታዘዋል። ስለዚህ
ነበር ተቋርጠ ነበር ቦስ። ኦኬ አሁንስ? አሁን መጥቷል። ቀጥል። ሰማለው መዲና ጋርበል ይሄ ነው። በአዲስ ኪዳን ግን ቅድም እንዳልኩሽ የኪዳኑ ለብሉ ኪዳን የተሰጠ ነው። ለአዲስ ኪዳን ለእኛን አይመለከትም። የብሉ ኪዳን ሀገራቸውን ፕሮቴክት ለማድረግ የተሰጠ ራሳቸውንና ሀገራቸውን ለመጠበቅ የተሰጠ ህግ ነው። በአዲስ ኪዳን ይሄ እኛን የሚመለከት አይደለም። ወደፊትም እንዲያደርጉት ደግሞ የታዘዘ አይደለም። እንደዚህ የሚያደርጉትን ሂዱና ገደሉ የሚልም ትእዛዝ የለም። እንደናንተ ግን ምንድነው እሱ ሱራ 8:39 ላይ ሃይማኖት ሁከት እስከማይገኝ ድረስ ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸው የሚል ጥቅስ አለ ሱራ 8:39 ላይ። ስለዚህ አንድ ሃይማኖት ሲሆን ድረስ ሃይማኖት ሁሉ ለእስልምና እስልምና እስኪቀር ድረስ ተጋደሉ ስለሚል የግዴታ ሁሌም ትጋደያለሽ አንቺ። እኛ ጋር እንደዛ ትላዘዝ ነው መጋደላችን መምጣት ያለበት በግዴታ አይደለም። በእስልምና መምጣት ያለበት ነው። ምክንያቱም አንብቤው ሁከት እስከማይገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን ድረስ ተጋደሏቸው። ስለዚህ እኔና አንቺ አሁን አብረን መቀጠል አንችልም። ሱራ 3:28 እና ሱራ 5:51 ላይ አብረን መቀጠል የምንችለው ቁጥር ከኔ ጋር እስክትመጣጠኝና ኃይል እስክታገኝ ነው። ኃይል ካገኘሽ ትጋዳኛለሽ። ሳይ አልቡኻሪ 25 ላይ ወይም ደግሞ ሳይ ሙስሊም 21 ላይ ምን ብሏል? ሙሐመድ ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ እንድጋደል ታዝዣለሁ። እንዲህ ካላሉ ህይወታቸው፣ ንብረታቸው፣ ደማቸው ደመ ከልብ ነው አይጠበቅም ብሏል። ስለዚህ አሁን እኔ ላኢላሃ ኢለላህ ሙሐመድ ረሱሉላህ ማልል ከሆነ ንብረቴ ማይጠበቅ ከሆነ ህይወቴ ማይጠበቅ ከሆነ ምን ዋስትና አለኝ? ሁለተኛ ሱራ 9:29ም ጂዚያን ኢምፖዝ የተደረገበት ከዚሁ ጋር የተያዘ አይሁዶችና ክርስቲያኖች ላይ እነሱን የገደለና ሟቹ ደግሞ ሁለቱ ገሃነም አብረው አይገቡም አለ። ስለዚህ ገድሎኝ እሱ ገነት የሚገባ ከሆነ ስቲል አሁንም እንትን ነው። ሶስተኛ ሱናን አናሳይ 40:59 ላይ ሱናን አናሳይ 40:66 ላይ ሃይማኖቱን የቀየረን ባገኛችሁበት ግደሉት አለ። ስለዚህ ኢምፖዝ እያደረገብኝ ነው። እናንተ ተጃለ ሃይማኖቱን የቀየረ ባገኛችሁበት ግደሉት። ሱናን አናሳይ 40:59 አንዴ ክፈተው። ገዳዩ እንደውም ይሸለማል የሚል ደግሞ ሰጥሻለሁ። ንክስ አለህ ቃል ያለው እንዳልኩ ኔትወርኩን አናሳይ 40:59 ላይ እኛ እንደ አዲስ ኪዳን እነኚህ አይመለከቱንም። ተጋድሏችን ሴፍ የምንመዘው የእግዚአብሔርን ቃል ነው። ዮሐንስ ራእይ ምዕራፍ 1:17 ላይ ከአፉ ከሁለት በኩል እንደተሳለ ሴፍ ወጣ ይላል። የእግዚአብሔር ቃል ሴፍ ተብሏል። ጅማትን ከአንገት የሚበጥስ የሚለይ፣ ኃጢአትን ከጽድቅ የሚበትን የሚለይ የእግዚአብሔር ሴፍ ሴፋችን ነው። የእግዚአብሔር ሴፉ ደግሞ ምንድን ነው? ቃሉ ነው። ቃሉ የእግዚአብሔር ሴፍ ተብሎ ይጠራል። እሱ እውነት ከሐሰት የሚቆርጥ የሚበጥስ ነው። ይሄ መጋደያው መዋጊያውን እሱን እዘን ምንዞር አይደለም። እሱን እንድናነሳ እንድንጋደልበት አልታዘዝንም። ዮሐንስ ወንጌል ምዕራፍ 16:1 ጀምሮ ከምኩራብ ያወጣችኋል፣ ደግሞም ከዚህ በላይ የሚገድሏችሁ ጊዜ ይመጣል። ይህን የሚያደርጉት እኔንና አብን ስላላወቁ ነው ይላል። ከምኩራብ እንደሚያወጡን እንደሚገድሉንም ነገረን እንጂ ግደሉ አላለንም። ዮሐንስ ወንጌል ምዕራፍ 18 ላይ ጴጥሮስ ልክ ክርስቶስን የሚይዙት ሰራዊት ሲመጡ በሸቦላ የሚከላከልለት መስሎት ሴፉ መዘዝ አደረገና የሊቀ የሰራዊቱ መሪ ጆሮውን በጠሰ። ለኢየሱስ ሊራዳ ማለት ነው። ሴፍ የሚያነሳ በሴፍ ይሞታል። ሴፍን ወደ ሰገባው መልስ ጴጥሮስ አለው። ማ ክርስቶስ። የይነውን ጆሮውን አንስቶ ገጠመለት። ማ ክርስቶስ። አንተ በሴፍ እኔን ልትከላከልልኝ ነው? ንግስናዬ ምድራዊ አይደለም። ከዛስ ማቴዎስ ወንጌል ምዕራፍ 26:52 ላይ ማለት ነው። ሐዲሱን ክፈትልኝ አንዴ። ሐዲሱን ክፈትልኝ። ሱናን አናሳይ 40:59 ላይ ይታይሻል። The messenger of Allah said, whoever changes his religion
ኪሊ ማንኛውም ሰው ሃይማኖቱን ከቀየረ ግደሉት። አረብኛውን ከፍ አድርግላት፣ አረብኛ ከቻለች ያው ይታያላል። አረብኛ ማንበብ አልችልም። ነብዩ ነው የተናገረው፣ ግልጽ ነው። ስለዚህ ምንድነው እሱ በግልጽ ሁኔታ ሃይማኖቱን የቀየረን ግደሉት የሚለው ምንም አሻሚ ነገር የለውም ማለት ነው። ከእናንተ ላይ ሃይማኖቱን የቀየረ ግደሉት የሚል የለም። ቡሃሪ 57 ነው እንደፈተው አማርኛውን ከፈለገች ትዮ ብዬ ነው ያላ መልእክተኛ እንዲህ ብለዋል፣ ሃይማኖቱን የቀየረ ሰው ግደሉት በአማርኛው ማለት ነው። 57 ቡሃሪ መን በደለ ዲነሁ ፈቅቱሉ ቢለው ሃይማኖቱን የቀየረን ሰውዬ ግደሉት፣ ምንም በማሻማ ሁኔታ ማለት ነው። 50 ስንት ያልከኝ ቦስ? 57 ኪቦርዱ አዛ ነው እዚህ ጋር እና ለዛ ነው ሶሪ። ኦኬ ከፍ አድርገው፣ ትንሽ ከፍ አድርገው። ኦኬ እናንተ ሙሉን አንብቡት። ምን ይላል? ሰው wherever you find them kill them እና ማለት ባገኛችሁባቸው ቦታ ምን በላቸው? ግደሏቸው። for there will be a reward for their unaliver on the day of resurrection ለገዳዩ በትንሣኤ ቀን ሽልማት አለው። እሱ ወደ አማርኛ ቀየሩ። ስለዚህ ሽልማት ካለው እኔም በመግደሉ ምንም ሪግሬት የሚያደርግበት ነገር የለውም ማለት ነው ላለመግደል። ስለዚህ የትም ቦታ ብታገኟቸው ግደሏቸው፣ ምክንያቱም ገዳያቸው በትንሣኤ ቀን ዋጋ ይኖረዋልና እዚህ ይሸለማል። መዲና ምትይዋለሽ ነው ኔክስት ልለፍ። እሺ እናንተ ሶስት አምላክ የምታመልኩት የመጨረሻ ጥያቄ እሱ ነው። ሶስት አምላክ አናመልክም፣ ይቅርታ አድርጊልን። እናታለ ሶስት አምላክ አናመልክም፣ አንድ አምላክ ነው የምናመልከው። እስማ እስራኤል ያህዌ ኤሎሄኑ ኢኻድ የሚለው እስማ እስራኤል አምላካችን እርሱ አንድ ነው፣ አምላካችን አንድ ነው። ዘዳግም ምዕራፍ 6 ቁጥር 4 አካባቢ ያ ግን አንቺ ማታመልኪውን ታመልኪያለሽ ካለሽ ያ አካል ውሸታም ነው አይደለ? ለምሳሌ አንቺ አንድ አምላክ ነው ማመልከው እያልሽ ሶስት አምላክ ታመልኪያለሽ ካለሽ ያ ባዩ ውሸታም ነው አይደለ? አመልከው አላህን ነው፣ ከአላህ ውጭ ማንንም አላመልክ እኮ። ሰው ሌላ ሰው የሆነ ሰው ደግሞ መጥቶ አይ ሶስት አምላክ ነው የምታመልኪው ቢልሽ ያ ሰውዬ ውሸታም ነው አይደለ? እንዴት ሊሆን ይችላል? ምክንያቱም እኔም አላህን እስከማመልክ ድረስ መቼም ነው በቃ ማታመልኪውን ታመልኪያለሽ ነው ጥያቄ። ፖይንት አለሽ የለሽም? እዚህ ጋር አምላካችን አንድ አምላክ ነው። አንድ ስልሽ ግን እንደዚህ ቁጥር አንድ ደግሞ እንዳታስቢ። አምላካችን አምሳያ የለውም፣ በምንም ሊመሰል ስለማይችል አንድ ስትባይ አንቺ እንደምትቆጠሪው አንድ እያሰብሽ ከሆነ እንደዛ እናመልክም እኛ። እንደዛ አምላካችን የሚቆጠር አይደለም። ስለዚህ አንድ ስንልሽም የማይቆጠር አንድ በሰውኛ ማይለካው ማይታወቀውን አንድ ሌላ የለም እያልንሽ እንጂ የሰውኛውን ቁጥር እያሰብሽ እንዳይሆን። እግዚአብሔር ትንቢተ ኢሳይያስ ምዕራፍ 40 ላይ ከቁጥር 18 ላይ በማን ትመስሉኛላችሁ? በማንስ ታስተያዩኛላችሁ? መሳሰለው ዘንድ ምን ታመጡልኛላችሁ ይላል። በማንም አይመሰልም፣ በምንም ሊተያይ አይችልም። ይሄ በማንም አይመሰልም ከኔ ጋር መሳስለሹ እኔ አንድ ተብዬ እንደምቆጠር እሱም አንድ ይባላል ካልሽ ፍጡርን ይመስላልና እኛ አምላካችን እንደዛ ነው ብለን አናምንም። ሌላ የለም ለማለት ብቻ ነው አንድ አምላክ የምንለው። እኔ እንደምቆጠረው አንድ ብለሽ እየቆጠርሽው እንደኔ ከሆነ ግን እሱ ማመሳሰል ስለሆነ አንድ ስትይ ልትታረም ይገባል ብለን እንመልስልሻለን። ቅድሚያ ዋናው ፖይንታችን ግን ምንድነው? እሱ እኛ የስላሴ አማኞች እንደመሆናችን
በአብ በወልድ መንፈስ ቅዱስ እናምናለን። በእስልምናው መንፈስ ቅዱስ ማን ነው? ይህንን ታውቃላችሁ? በእስልምና መንፈስ ቅዱስ እንዳለ ማን ነው መንፈስ ቅዱስ? እኛ አብ ወልድ መንፈስ ቅዱስ ብለን እናምናለን። አላህ ባይዘ እኛን ሲቃወም በተሳሳተ መልኩ ነው። አንድም ቦታ ላይ የእኛን አስተምሮ የስላሴን አስተምሮ በትክክል ሪፕሬዘንት አድርጎ ስህተት ናችሁ የሚለበት የለም። ስላሴ የሚያውቀው አላህ ኢሳ አለ ሜርየምንና አላህን። ሌላ ቦታ ላይ ደግሞ ኢሳ አለ ሊቃውንቶቹ አለ ሜርየምን አለ እንትና አላህን። አንድም ቦታ ላይ አብ ወልድ መንፈስ ቅዱስን እኛ የምናምነውን የተቃወመበት የለም። መንፈስ ቅዱስ ወይም ሩል ቅዱስ በቁርአን ውስጥ አለ። ማን ነው ሩል ቅዱስ? ማን ነው እሱ? ሩል ቅዱስ ማን ነው? እሱን የምናይ ይሆናል ማለት ነው። ቶማስ በላይ ካይ እንዳለው ቶማስ እያልኩ እኔም ጆሮውን እዛል። ችግሩ እኮ እንዴት እንግባባለን ወገን? ጆሮን አስቀድመህ ከያዝክ ክርስቲያን ሙስሊም በላይ ካይ እንዳለው እንደጮህ እኔም እንደዛ ብዬ ጆሮውን እንድለቅ ሙሐመድ ሱራ 8:61 ላይ ጆሮ ብለው ጠርተውታል። ጆሮ ጠቢ ማለት ነው። ጆሮ ጠቢ ብለውታል። ነገሮች ወሬ ሁሉ ሰሚ ነበርና እና ጆሮ ይሉት ነበር። ጆሮህን ለምን እንዳያስክ አይገባኝም። ፕሮፋይል ላይ እኔስ እንግዲህ እሺ፣ ሰይድ እንኳን ደህና መጣ። መጠየቅ ይቻላል? ጥያቄ በኋላ ላይ የምንቀበለው። አይ መጀመሪያ እኔ ልጠይቅ ነው የገባሁት። ቅድሚያ ቶፒኩ ላይ ንክስ ጥያቄ በኋላ ላይ የምንቀበለው። ሩል ቅዱስ ማን ነው? ሩል ቅዱስ ማን ነው? ጥያቄ ልጠይቅ ነው የገባሁት። ልጠይቀኝ አይደለም። ኮፒ ሊንክ አድርጉት። ትንሽ ያዝ፣ ኮፒ ሊንኩን ትንሽ ያዝ ስለሚያደርግ ማለት ነው። ክርስቲያኖች ደግሞ ባለቁ ደስ ይለናል። ለማስገባት መጀመሪያ እንቸገራለን። ክርስቲያኖች ስትሆኑ ሙስሊሞችን ልናስገባ ስንል እናንተ ነው ጥልቅ የምትሉበት። ንዳው ነው። እፎይ ቶሎ 1 ሚኒት አልፈጅም። ለማመስገን ነው በምታደርገው ነገሮች በጣም እንትን ነኝ። ደስ የሚል ነገር ነው። እግዚአብሔርም ካንተ ጋር ይሁን። ለሌሎች ማለት የምፈልገው ለክርስቲያንም ለሙስሊሞችም መጽሐፍትን እንመርምር። ማወቅ መቻል አለብን፣ ማንበብ መቻል አለብን። ለኛ ተብለው እስከተጻፉት ድረስ ምድር ላይ ያሉ ነገሮችን ማወቅ መቻል አለብን። ሌሎች እምነቶችን ስላነበበ ነው፣ ደግሞም ትክክል ነው። እኛ ሌሎቻችን ስለተነፍን እንጂ የሌላን እምነት አስተምሮታቸውን ማወቅ መቻል አለብን። ከዛ በኋላ እንደ ወንድማችን ጥያቄ ሲኖር መመለስም መጠየቅም የምንችልበት ስለሆነ ማለት ነው። እኔ ደሴ ነው የተወለድኩት እና አሁን የምትላች አንተ ያየውን ነገር በሙሉ ሃይስኩል ሁነን ፍንዳታ ሁነን ነገሮችን እንትን ብለን ነበር። ግን ብዙ ጊዜ ማህበረሰቡ ያው ያልነቃ ስለነበረ ለመኖር ስትል አብረህ ዝም ብለህ እንትን ነበር ማለት ነው። እና ብዙ ታሪኮች አሉ እና ወንድሜ አሪፍ ነው፣ አንብቡ። ሁላችሁንም ማወቅ መቻል አለብን። እኔ አንድ ጓደኛ አለኝ እዚህ ኢንዲያ የሚያምነው የሚገርምህ ሁሉም ሰው አምላክ ነው ብሎ ነው የሚያምነው። እና የመጀመሪያ በጣም ነው የደነገጥኩት። እንዴት ሊሆን ይችላል ብለን ተከራከር። በኋላ ግን
መጽሐፎችን እስኪያሳይ ብዬ ሳይ ግን አንዳንድ ሎጂኮቹ እውነት ይመስላሉ። እውነት ነው የሚመስሉት ሎጂኮቹ አንዳንዱ ማለት ነው። እና ካነበብኩ በኋላ ከሱ ጋር ግን ብዙ ጊዜ ስንከራከር ነገሮችን በሚመጣው ነገር በራሱ ነገር አንስቼ እከራከራለሁ እና ይህን ነው የምለው። አመሰግናለሁ ወንድሜ። እሺ በርታ። አክቹዋሊ እኛም አምላክ ዘበጸጋ ነን እኮ አማልክት ነን። ሶሪ። ስለዚህ ለሌሎቹ አማልክት መሆን እንችላለን በጸጋ ማለት ነው። ገዢ እንደማለት በሚለው ኮንቴክስት ማለት ነው። እኛም ወደ እሱ ጸጋው ከፍ ሊያደርገናል ጸጋ የተሰጠ ዘፍጥረት ምዕራፍ 1 ላይ ቁጥር 28 ላይ ገዢ ተደርገን ተሾመን የለ ዮሐንስ 10 ቁጥር 32 33 አካባቢ እናንተ አማልክት ናችሁ አልኩ አይደለምን ይላል። እኛ ራሳችን አማልክት ዘበጸጋ ወደሚለው ከፍ እንላለን ማለት ነው። ግን አምላክ ነኝ የፈጠርኩ ነኝ የሚለው ከሆነ ክደት ነው። ይሄ ለነሱም አይሰጥም። አምላክ የሚለው ራሱ ዲፋይን መደረግ ስላለበት ማለት ነው። አላቶች ዲፋይን መደረግ አለባቸው። ኤኒዌይስ ቶማስ ሶፊያ ሶፊያ ይሰማል? ሶፊያ ቶማስ አኗር ቶማስ ይሰማል? እንኳን ደህና መጣህ። ሰላም ነው? እንዴት ነህ? ኮመንት ላይ መሐመድ ምናምን እያላችሁ የስድብ ቃላት አትጻፉ። ትሰማለህ? አለሁኝ። መልካም። ሩል ቅዱስ እንደ እስልምና ማን ነው እሱ? ኦኬ መናገር እችላለሁ። እኔ አሁን መስጠት ነው። አሁን አገራችን ላይ ያለውን ወቅታዊ ሁኔታ እያያችሁት ነው። በነገራችን ላይ ይህ ስሙ ሱፊያ ሳይሆን ሱፊ ነው። አህል ሱፊ ለማለት ነው። ሱፊ ኢምፓየር ነው የሚለውና ለማስተካከል ያክል። ኤኒዌይስ ወደ አስተያየት የልግባና ወሃቢያዎች የት ሀገር እንዳፈረሱ ምን እንዳደረጉ በግልጽ ይታወቃል። እኔ አሁን እፎይ አንተ እያቀረብክ ያለው የወሃቢዮቹን ብዙ መዛግብት ብዙ መጽሐፍቶችን ነው እየተነተንክና እየተናገርክ ያለው። እነሱን ሙስሊሞች ባትል ጥሩ ነው። ወሃቢዮች እያልክ አስተያየት ብትሰጥ ጥሩ ነው። እነሱ እስልምናን አይወክሉም፣ ሙስሊምም አይደሉም። አንደኛ ወሃቢያ ሙስሊም ነው የሚልም መጽሐፍ የለንም እኛ። እኔ ሙስሊም ነኝ፣ አህሉሱና ወልጀማዓ ነኝ እና አይደለም ክርስቲያኖችን እኛ እነሱም አህሉሱና ወልጀማዓ ነን ይላሉ እኮ እነሱም አህሉሱና ወልጀማዓ ነን ይላሉ። ሱፊዮችን የሚጨፈጨፉ ወገኖች አሉ። እነሱን የሚሰይፏቸው በጠቅላላ ወሃቢዮች ናቸው። ስለዚህ ወሃቢዮች የመንን አፍርሰዋል፣ ለሶስት ለአራት ከፋፍለዋል፣ ሶሪያን አፍርሰዋል፣ ሊቢያንም ያደረጉትን አይተሃል፣ ሱዳንንም እንዴት እያደረጉ እንደሆነ አይተሃል፣ እያያችሁም ነው። ሶማሌንም ለሶስት የከፋፈሉት ወሃቢዮች ናቸው። ኢትዮጵያንም አሁን ቆራርሰው እንደ ዳቦ ሸንሽነው ህዝቡን ሊያጠፉ ይሄ አሁን የእስላም ልጆች አንዴ የተቆረጠው ነው የኔ መስሎኝ ነበር። ታብታብ ኮፒ ሊንክ እያደረጋችሁ እነሱ መጽሐፋቸው ማንንም ሰው ክርስቲያንን ግደል እንትናን ግደል ነው የሚሉት። ከኛ ውጭ ያለን እኛን ሙስሊሞቹን ራሱ ግደል ረድ ነው የሚሉትኝ። አይራሩም። እዝነት የሚባል የለም። ስለዚህ አገር ሳይፈርስ
እንደው ህዝብን እርስ በርሱ አሁን ይሄ እንደምታየው ክርስቲያኑና ሙስሊሙ ትንሽ እንትን አለ ምንድነው ጥርጣሬ እየገባው ነው። እሱን ነገር እንደው ለማቀራረብ አንዳንዴ እንኳን ብትሰሩ ጊዜ ሰጣችሁ ወሃቢያውን ነጥላችሁ ከሙስሊሞች ወሃቢያውን ነጥላችሁ በሱ ያላችሁን ማነው አጀንዳ ፈጥራችሁ ለህዝቡ ብታሳውቁ ብታስተምሩ ሙስሊሙን ለይታችሁ ከወሃቢያው ማለት ነው። ገባህ አይደለ? እኛ ለራሳችን ትግል ውስጥ ነው ያለነው ማለት እንችላለን። ይኸው ነባር መስጂዶች እየተቀሙ ነው። 100 ዓመት 150 ዓመት ያሉ መስጂዶች እንዳለ እየተቀሙ ነው። ትልልቅ ሰዎች በቃ በክብራቸው የተቀመጡ የተከበሩ ሰዎች ሰላም ክርስቲያኖችን እንወዳለን እናከብራለን። በቃ ሰውን ዝም ብለን አንጠላም። ነቢያችን አንድ ክርስቲያን ሞቶ ጀናዛውን ተሸክመው ሲሄዱ ቆመው ነው ያሳለፉት። ገብቶሃል? እና እኛ ሙስሊሞች ለሰው ልጆች በጣም ክብር አለን። በቃ ክርስቲያኖችን የፈጠረ አላህ ነው። ባይፈልግ ኖሮ አይፈጥራቸውም ነበር። ወሃቢያ ግን ማንንም አያከብርም። ይሰይፋል። መንገድ ላይ ካገኘ ይቆምጣል አንገትህን። ስለዚህ ለምን ወሃቢዮች የወሃቢያ መጽሐፍ የወሃቢያ ኪታብ እያላችሁ ትምህርት አትሰጡም ነው? እኔ አስተያየት ነው የምናገረው፣ ጥያቄ የለኝም። አንዴ ላውራው ምን አለ መሰለህ ምን አለ መሰለህ እና እኛ ዘወትር እንሰጣለን የትም ቦታ ላይ የሚገደል ንጹሃን ህዝበ ክርስቲያን ገዳዩ ወሃቢያ ነው፣ ማንም አይደለም። ማንም ሰው በማንም ታጣቂ በማንም መንግስት ማሳበብ ማላከክ የለበትም። አጋድሞ የሚያርደው ወሃቢያ ብቻ ነው። በምስራቅ የሚሞት ሙስሊም ይሁን ክርስቲያን ገዳይ ወሃቢያ ነው። በቃ ማንም ጋር ማላከክ አስፈላጊ ስላልሆነ ነው። ለምን አሁን ይሄን ነገር ካልታገል ነው ቀድመን አከርካሪውን ካልሰበር ነው ይሰፋል፣ ይመጣል፣ ኢትዮጵያን ጠቅላላ ያጠፋል። ኦኬ እኔ አው እየሰማው ነው። እየሰማ ከሆነ የዋሃቢያን አካሄድና ታሪካቸውን ጠንቅቀን እናውቃለን። ምን ማድረግ እንዳለብንም ጠንቅቀን እየሰራን ነው። ሊቢያም ሆነ ሶሪያ፣ የመንም ሆነች ሌሎች የፈራረሱ ሀገራት ላይ እንደፈራረሱ ታሪካቸውን ጠንቅቀን እናውቃለን ማለት ነው። ማን አፈረሳቸው? እንደ ምስራቅ አፍሪካ ላይ ደግሞ ኢትዮጵያ ላይ ምን አይነት ፕሮጀክት አላቸው? የስንት ዓመት ፕሮጀክት ጠንቅቀን የዋሃቢያን አካሄድ እናውቀዋለን። እኛ በኩላችንን እየሰራን ነው። ግን ሙስሊም አትበሏቸው የሚለው አያስኬድም። እንደ ሴክት ዋሃቢያ ብለን ልንጠራ እንችላለን። የአብዱል ዋሃብን ተከታዮች እንደሆኑ መሆናቸውን ለመጠቆም ግን ሙስሊም ብለን ነው እኛ የምንለው። እናንተ ሙስሊም አይደሉም ብላችሁ መስጊድ ላይ መስበክ ትችላላችሁ። ምክንያቱም እኛ ክርስቲያን ነን፣ ሙስሊም ነን ካሉ ናችሁ ብለን ነው እንትን የምንላቸው። ከሙስሊም ዋሃቢያውን ሴክት ብለን ልንል እንችላለን እንጂ ሙስሊም አይደሉም እያልን እነሱን አንልም። እኛ ሙስሊም ነን እስካሉ ድረስ ሙስሊም ናቸው። እስልምና ውስጥ ግን የዋሃቢያውን ሴክት የሚከተሉ የሙሐመድ አብዱል ዋሃብን የሼኹል ኢስላም ኢብኑ ተይሚያን እንደዚህ መዛብ ተከታዮች ብለን ልንለይ እንችላለን። በመዛብ ደረጃ ሙስሊም ነን እስካሉ ድረስ ሙስሊም አይደሉም እነሱ እያልን የምንልበት ምክንያት አይኖረንም እኛ ማለት ነው። ምክንያቱም እናንተ ራሳችሁ ሙስሊም አይደላችሁም ለማለት ገና ሞራሉም የላችሁ። ምክንያቱም መጅሊሳችሁን አስረክባችሁ ሰጣችሁ በእነሱ መጅሊስ እየተዳደራችሁ ላውራው ፎይ ምንድን ነው ፖለቲካ አታውራ እንጂ ቆይ አንዴ እኔ ለማስረስተው አንዴ ፕሊስ ያን ፖለቲካ ነው። ስለዚህ በደንብ አስተውል። እኛ ናችሁ አይደላችሁም የሚል አይመለከተንም አያገባንም ማለት ነው። ወደ ክርስቲያኖቹ ከመሄዳቸው ግደሏቸው ይላሉ እኮ እሱ ይላል። ደጋግመንም ገብተንበታል፣ ቪዲዮም ሰርተናል። የእናንተን ኡስታዞችም አንተን የተናገሯቸውን ምስክርነት አድርገን እኛ በእምነታችን ወንድሜ እኛ በእምነታችን አይደለም ሌላ እንትን ክርስቲያንን መግደል ራሱ ወንጀል ነው፣ ሐራም ነው፣ አላህ ይጠይቃል። የሰው ነፍስ ማጥፋት ምን ያህል ከባድ ወንጀል እንደሆነ ዋሃቢያዎች አሁን ምን እየሰሩ እንደሆነ ጠንቅቀን እናውቃለን። ደጋግመንም አስተምረናል። ይሄ ሰው በዚህ ብንወቀስበት አይኖርም። ወይንም ደግሞ እነሱ እየገደሉ ነውና እነሱ እያጠፉ ነውና እስልምናን እንደዚህ ዝም በሉ በቃ፣ ወይንም ደግሞ እነሱ ሙስሊም አይደላችሁም ብላችሁ ስበኩ የሚለው እኛን አይመለከተንም ማለት ነው። እንደ ሙስሊም ነው የምናያቸው፣ ሙስሊም ናቸው ብለን ነው የምንሰብከው። ነገር ግን ከእስልምና ውስጥ የዋሃቢያው ሴክት ብለን ልናስቀምጥ እንችላለን። ከዚህ በፊትም ስናደርገው እንደነበረው ማለት ነው። ዋሃቢያው ይሄ ነው
ግማሹ ነው ሱፊው ነው ብለን ለይተን እንደምናስቀምጥ እንደዛ ልናስቀምጥ እንችላለን። የሱፊው አቂዳ እንደዚህ ነው፣ የዋብያው እንደዚህ ነው፣ የአባሹ ደግሞ ከነኞቹ እንደዚህ ተወሰነ ልዩነት አለው ብለን ልናስቀምጥ እንችላለን። ከዛ የዘለለ የዋብያዎቹ ሊተራሊስቲክ ናቸው፣ ሞስት አሮጋንት ናቸው፣ ሰላም የላቸውም፣ በመግደል ያምናሉ። ያ መጽሐፍቶቻቸው ላይ ይላል። ነገር ግን ከኛ ይልቅ ቀድመው እናንተን ነው መግደል ያለባቸው። አሁን እኛንም ይገላሉ። ነገር ግን የመሐመድ አብዱልዋሃብ ተከታዮች ከሆኑ ቅድሚያ ቅርብህ ያለውን ሱራ 99 መሰረት አድርገው ይመስለኛል በቅርብህ ያለህን ጠላት ተዋጋ፣ ከዛ በኋላ ወደ ሩቁ ትሄዳለህ ስለሚል ቅድሚያ መስጊድ ያሉትን ለምሳሌ አረማን ወላሽስተዋ ማይል ካለ ኢብኑ ተሚያ እንደሚለው ጭንቅላቱን ቆርጠህ ቆሻሻ መጣያ ውስጥ ሽታው በማይደርስበት ሙስሊሞችን እንዳይረብሽ ጣለው ይላል። አንተ እንደዛ ብለህ ማታምን ከሆነ አላህ በዛቱ ህዝበ ክርስቲያኑ እንዳይጠራጠር እኛ ነባር ሙስሊሞች ነን፣ እኛ ሰውን አክባሪ ነን፣ የሌላውን እምነት አክባሪ ነን። ለምን ይህን በስፋት አጀንዳ ሰጣችሁ ህዝበ ክርስቲያኑን አታሳውቁትም? ይሄ እኮ የኛ ስራ አይደለም። የኛ ስራ ሳይሆን ይሄ የሱፊው ስራ ነው። ወጣችሁ እናንተ ምን ሰርታችኋል? ወጣችሁ እኛ ገዳይ አይደለንም ገዳዩ አብያ ነው እያላችሁ በመስጊዳችሁ ለምን አታስተምሩ? ቲክቶክ ላይ ወጣችሁ ገዳዮቹ እኛ ሱፊዎቹ ወይንም ሀባሾቹ ነባሮቹ ሙስሊም አይደለንም፣ ይሄ የመሐመድ አብዱልዋሃብ ተከታዮች ሳውዲ ላይ መሐመድን ቤተሰቦች አጽድተው ሳውዲን የተቆጣጠሩ ቱርክን አስቀድሞ ኦቶማን ኢምፓየርን ያፈረሱ ዋብዮች ናቸው ብላችሁ ለምን አሰብኩ? እነ የመንን ያፈረሱ እነሱ ናቸው። የአይኤስአይኤስ የቦኮ ሃራም መፍለቂያ መፈንጫው እነሱ ናቸው ብላችሁ ለምን አሰብኩም? እናንተ እኛ ላይ ለምን ታመጣሉታላችሁ? እኛ ምን አገባን? እኛ እንደ ሙስሊም ነው የምናያቸው አልኩ እኮ። እናንተ ግን ምክንያቱም ቀድማችሁ የምትገደሉት እናንተ ስለሆናችሁ አርሲ ላይ 30 ክርስቲያኖችን ከገደሉ ያንን ለማጣጣት ሲሉ ጎንደር ላይ ወይንም ጎጃም ላይ ወይንም ደግሞ የሆነ ሰማዌር 1-3 የሱፊዎችን ሼኮች ይገላሉ እናውቃለን። ከዛ እዛ ጋር 30 ሰው ክርስቲያን ታረደ ተገደለ ብሎ ክርስቲያኑ ሲጮህ እዚህ ጋር ዋና መስጊድ መንጠቅ የሚፈልጉትን መጅሊሱ መግባት የሚፈልጉትን ያንን መስጊድ መቆጣጠር የሚፈልጉትን 1-3 ኡስታዞችን ሼኮችን ይገላሉ። የሚገደለው ኡስታዝም ደግሞ የነሱን ዓላማ ማያራምድ ያንን መስጊድ እነሱ መምራት ሲፈልጉ ነው ወይም የሱፊውን የሚገሉት ማለት ነው፣ መሻይኾች የሚገሉት። ከዛ ከገደሉ በኋላ 30ውን እዛ ገድለው አስቀድመው እዚህ ጋር ደግሞ 1-2 ዋና መሪዎችን ይገሉና ሀዘን ይቀመጣሉ። የክርስቲያኑን ሀዘን ይቀሙና እዚህ ጋር ደግሞ የተገደለው ሱፊ ሆኖ ሳለ እነሱ አዛኝ የሆኑና ልክ መሻይኻቸው እንደተገደለ አድርገው ያዝኑና ያንን መስጊድ ይቆጣጠሩታል። አንድ ሲት አለፍልፋው ይሄ እናንተ ድክመት የእናንተ ድክመት ሲሆን የእኛ ድክመት አይደለም ይሄ ማለት ነው። ስለዚህ እንደዛ ነው። ከዛሬ ይሄው ነው ያለኝ ሁኔታ። አመሰግናለሁ። ሳውዲ አንድ ዋቢ ያለኝ አንድ ሳውዲ ፕሊስ ስድብ አቁም እና እንደዛ ነው። ወደ ቶፒኩ እንመለስ። መሳደብ ነው፣ ሰዎችን መሳደብ ይሄ ነው በቃ። አመሰግናለን። እሺ አትሳደቡ። ኦኬ ቃል አንዴ ፓራፍሬዝ አድርገውና እሺ ቴንክ ዩ። የዛሬ ቶፒካችን እንግዲህ እንዳልኳችሁ በጅብሪል ጉዳይ ላይ ነው። ጅብሪል ማን ነው? እንደገናስ ደግሞ ሩል ቅዱስ እንደ እስልምና አስተምሮ ማን ነው ሩል ቅዱስ ተብሎ የሚጠራው? ቅዱሱ መንፈስ ወይም መንፈስ ቅዱስ ተብሎ የሚጠራው ማን ነው? ሱድ ማን ነው? ሱድ ጥያቄው ይሄ ነው። ያ አንዋር ተመለስ። ዩቲዩብ ላይ ያላችሁ ሰላም ብያለሁ። እንዴት ናችሁ? ዩቲዩብ ላይ እያዳመጣችሁ ነው ያላችሁት? ሁላችሁንም ሰላም ብያችኋለሁ። እንዴት ናችሁ? የቀረ አለ ዛሬ ያልመጣ ዩቲዩብ ላይ? የት ሄዳችሁ ነው የጠፋችሁ ዛሬ? ሰላም ናችሁ? ቀጥል ሳውድ። ጥያቄው ማለት ነው ባለፈው ብር ላይ ተስማማችሁ፣ በተጣላችሁ ብር ላይ ጓደኛ ጋር አላህና መሐመድ ተስማምተዋል እንዴ? ሱራ 8 1 ላይ የተዘረፈውን አላህና መሐመድ ናቸው ተሰበሰበው ብር ጋር ተጣልታችኋል ብዬ ነው። ተስማማችሁ? የተዘረፈውን ክፈትለት። አላህ እንዴት እንደሚካፈል አሳየኝ እስቲ። ሱራ 8 1ን ክፈትልኝ። አላህ የተሰረቀን ገንዘብ እንዴት ነው እሱ ከመሐመድ ጋር የሚካፈለው? እኔ ሌብነት የለብኝም በዘሬ ውስጥ። ተስማማችሁ እንዴ ነው የምልህ። ልጁ ተገኘ
ችግር የለውም። አዎ ተስማማል። መሐመድና አላህ እንዴት ተስማምተው የዘረፉትን ገንዘብ እንደሚካፈለውን ታሳየኛለህ። ከጦር ዘረፋ ገንዘቦች ይጠይቋል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው ይላል። አላህ የተዘረፈ ገንዘብ እንዴት ነው ከመሐመድ ጋር የሚካፈለው? የሰረቁትን ለምሳሌ ፓንት ሰርቀው ነበረ። ያቺ የተሰረቀችትን ፓንት ለአላህ ሳያካፍል መሐመድ ነው የወሰዳት አይደለ? ሱራ 3 ላይ ፓንት የሚካፈል ነበር። ሁለት ቢሆን ኖሮ አንድ ፓንት ስለሆነች መሐመድ ወሰዳት። አሁን እንዴት ነው እሱ? ቆይ ዛቲድ እዚህ ጋር እዚሁ መልሰው ሱራ 8 አንድን መልሰው። እንዴት ነው የተዘረፈ ገንዘብ አላህ ከመሐመድ ጋር የተካፈለው? እንዴት ነው የተስማሙት? አስረዳኝ። ስለፓንሳ ባለፈው ተስማምታችኋል? ልጁ ጋር ነው ምልክናቱ? አዎ ተስማምተናል። አላህና መሐመድ የተዘረፈ ንብረት እንዴት ነው የተካፈሉት? ኦኬ በምን ነበር የተጣላችሁት? እሱ ጋር ልጁ ጋር ብር ዘርፎ ነው ወይስ በኮይን ነው? እንትን ነው መሐመድ የሰረቀውን ገንዘብ መሐመድና አላህ እንደምን የተካፈሉት በሚል ልዩነት ፈጠረ። እኔ መሐመድ ራሱ ነው የወሰደው ሌባ ነው አልኩኝ። እሱ ደግሞ ነው አላህም ወስዷል አለ። አሁን እናስረዳን እስቲ። አላህ ወስዷል አልወሰደም? እንዴት ነው የተዘረፈው? ሰማኛ አዳምጠኝ። እንዴት ነው የተዘረፈው? አዳምጠኝ። መረጃውን እንዲፈጥና እንደዚህ ከሆነ አንተ ለኮይን ነው እንደምገባው ከሆነ ተባነነበት። ፎይ ለጊፍት ነው የምገባው ተባለ። ቆንጆ ነው። እንደውም እስቲ ኮይን ስጡ እስቲ። አይኑ እየቀላ ኮይኑ እንዴት እንደሆነ እንዲያየው ሲያወራ እየሰጣችሁ ደስ የሚል ደንቆሮ ነህ እኔስ ከስራ ነገር ደንቆሮ ደነስ እንደናንተ እንትኖች ቲክቶከሮች ለማይመሰልኩ እንደ ጌም ሲጫወቱ አለ የሚውሉት ንጽጽር የሚሰሩት ቻሌንጅ ተሰጥቶናል ስልክ እንዲሰጠን ማሻአላ ስልክ ተሰጠኝ እያልን ምናለቅስ መሰለ እንዴ? ደንቆሮ ለማኝ ለገንዘብ ነው ይላል እንዴ? እኛ ስጡን ብለን ለምነና አይደለም የተሰጠነው። ቢሰጡን መፍታቸው ነው፣ አለመስጠት መፍታቸው ነው። እዚህ ጋር ፕላትፎርሙ ይፈቅድላቸዋል መስጠት። የተደሰተ ሊሰጥ ይችላል። ዛት ስዊት እኛ እንደናንተ ጌም የምንጫወት እንደናንተ ኡስታዞች ለጊፍት ብለን ጌም የምንጫወት መሰላችሁ እንዴ? ለጊፍት የጌም ስጫወታ ላይ ይየኛል። አበባ ፍላወር ዳይመንድ ኮይን ስል ያየኛል። 3 ዓመት ቆይቻለሁ። 3 ዓመት አንድ ቀን አበባ ስጡኝ ስለ ይሰማል አምጡ እቀጣለሁ። እኔ እንደዛ ካሉ በ3 ዓመት ውስጥ አንድ ቀን ካሉ እቀጣለሁ። እና አይ ነው ቶፒክ ሽፍት ለማድረግ ነው። እረዳችኋለሁ። ብሰጥ ለራስ ነው። ጊፍት የሚያደርጉ 4 ልጆች ዋና አንበሳ ሲያወርዱ የነበሩ ከዚህ በፊት ብሎክ እንዳደረኳቸው ብታውቁ ምን ልትሉ ነው? ለምን አባ ነው ጊፍት መሰጠኝ እናትን እርዳ ብዬ ማለት ነው። ብሎክ የተደረጉ አሉ። ሂድና እናትን እዛ እርዳ፣ እዚህ ጋር 60% ለሚቆርጥ ለምን አንበሳ ታወርዳለህ ብዬ ብሎክ ያደረኳቸውን ብታውቅ እፎይ ለጊፍት ነው ምናምን ብለህ አታለቅስም ማለት ነው። ኤኒዌይስ ኦኬ፣ ወደ ቶፒኩን መለስና ጅብሪል ሩል ቅዱስ ነው ወይ? ሩል ቅዱስ ነው ወይ ጅብሪል? አላህ ማን ነው የሚለው ከስር? አላህ ሰይጣን ነው። አላህ ሰይጣን ነው እንደ የሚለው ማን? አላህ ሰይጣን ነው ያልከው ልጅ? አላህ ሰይጣን ነው ያልከው ልጅ ክርስቲያን አውርደው። ቶማስ አንዋር ታዛቢዋ ነኝ። ምንድን ነው እሱ? ሩል ቅዱስ ማን ነው? መንፈስ ቅዱስ ማን ነው? መልሱ እንጂ መንፈስ ቅዱስ ማን ነው? እኔ አምላክ ነው ብዬ ነው ማምነው። የአላህ መንፈስ ካላህ የሆነ ፍጡር ያልሆነ መፍጠር የሚችል ነው ብዬ አምናለሁ። የሚሞግተኛለህ መንፈስ ቅዱስ ፍጡር ነው ብሎ ወይንም ደግሞ ቅዱስ መንፈስ ፍጡር ነው ብሎ የሚሞግተኛለህ? እንደ እስልምና ስንት ፍጡር ያልሆነ ነው ያለው? ሩል ቅዱስ ፍጡር ያለው ካሜራ ቻሌንጅ ና ቻሌንጅ አድርገኝ ግባ። ፏድ አንዋር
መንፈስ ቅዱስ ማን ነው? ወይ ደግሞ ቅዱስ መንፈስ ማን ነው? ፏድ አብሰማን አንተ ልብ ካለክ ለምንድን ነው የክርስቲያኑ ማህበረሰብና የሙስሊሙ ማህበረሰብ እንዲማር ለምን ከእምራም ጋር አቀባ? ከስራ ነው የማረሱ አንተ ብቻ ዛሬ እየየለ ነው ብሎ መጠየቅ ያስለቅሳል እንዴ? ያ አይሰማም። ባይዞ አንድ ጥቅስ ይሄንን ቻሌንጅ የሚያደርገኝ የለም። አንድ ሰው ማለት ነው አንድ ሰው ሙስሊሞች ጭንቅላት የሌለውን አካል ስለሚያመልኩ እየየ ነው ስራቸው። አፍርሰናቸዋል የምንላችሁ እኮ ለዚህ ነው። የሙስሊሙን ጄኔሬሽን አሁን ያለውን በዚህ ጄኔሬሽን ያለውን ተራ መፈክር ላይ እንዲቀር አድርገናቸዋል። ጭንቅላት የሌለው አካል ስታመልክ እየየ ስድብ እና ተሳዳቢዎችን ማሞገስ ነው። ድራማ ይስሩ እናንተ ኡስታዞች። የሆነ ከዚህ በፊት ያሳየናት ልጅ አስታወስክ? ባለፈው ትናንት ወደ ሜንሽን እንትን አድርገው ይለቀው እንትን ብየው ነበር ላይ እና ቁጭ አድርገው እፎይ ሸውዶናል ክርስትናን እስልምና ሐሰት ነው ብሎ ክርስትናን እንትን እያለ ሸውዶናል። እኔ ሻዳ መያዝ ነው የምፈልገው። ባለፈው ድራማ ሲያዘጋጁ አይታላ። ከዛስ ለይቷ ነበር አስቀድመን እኛ አውቀናል። እኛ ራሳችን አስቀድመን ገና እንደዛ ስትል ሙስሊም ነች እቺ ሴት እመኑን ብለናችሁ ነበር። የራሳቸው እህት መጣ ሙስሊሟ ሙስሊም ነች 2 ሻዳ ያዘች። እፎይ ጋር 3 ወር ተምሬ ምናምን እፎይ አስተምሩኝ እፎይ ሸውዶናል። እንኳን ላስተምራት ከናላቃትም ከን ገስቴ ላይ እንኳን ገብታ አታውቅም። ከእንደዚህ አይነት ደናቁርት ኡስታዞች ጋር ንግግር ያስፈልጋል ትላላችሁ? በሃይማኖት ስም እየዋሹ ቅፈላ የሚቀፍሉ አንድ ቀን አስገብተን ክርስቲያኖችን እንደዚህ አይነት ድራማ ስንሰራ አይታችሁ ታውቃላችሁ? ምክንያቱም እውነት አለን እኛ። ከእንደዚህ አይነት ደናቁርት ጋር ውይይት ስገባ ራሱ ማለት ነው ቤቱ ላይ ቁጭ አድርጎ ሌላውን ኡስታዝ ክርስቲያን፣ ሌላውን መምህር በራሱ ሰው ክርስቲያን አስመስሎ የሚያሰድብ ከዛ እሱን አማኝ አድርገው ስትከተለው ድራማ የሚሰራ ማለት ነው። ተውኔት ይችላሉ። እነኚህን እንዴት ነው ጤናማ ሰው ናቸው ብላችሁ የምትከተሏቸው? ራሱ ድራማ ቁጭ ብለው የራሳቸውን ፕሮፋይል እያስቀየሩ ሴቶቹን እፎይ ሸውዶናል ሻዳን ያዝ ነግረናችሁ ነበረ። ይሄንን እርስ በርስ ሲጣሉ መረጃ ያወጣሉ። ሲጣሉ 2 ሻዳ ያዘች ኦልሬዲ 2 ሻዳ ያዘች። በመጀመሪያው ሙስሊም ነበረች ክርስቲያን ነኝ እያለች ሻዳ ያዘች። እኛ አስቀድመን ነግረናችሁ ነበር። ወገኖቼ እኛ የምንዋሽለት አምላክ የለንም። ስለ እውነት የቆምን ሰዎች ለእውነት የቆምን ሰዎች ነን። ከእንደዚህ አይነት ደናቁርቶች ጋር ለመነጋገር ራሱ እንዴት እንደሚቀፍ ባያችሁ። በእኛ ቦታ ብትሆኑ እንዴት እንደሚዘገንን እለት እለት ሲዋሹ እለት እለት ሲቀጥፉ። ከዚህ በፊት ቃሌዱ አዋርዶታል። ያው የሚጠሩት ሻዳ ሲያሲዝ የውሸት ይሄ ሰውዬ አስቀድሞ ነው ሙስሊም ነው ለምንድን ነው ክርስቲያን ነው ብለህ ሻዳ የምታስይዘው ብሎ ከዚህ በፊት አዋርዶታል። ደጋግመን አሳይተናቸዋል። ተጸይፈናቸው ነው አሁን የተውናቸው። ተጸይፈናቸው እንደ ቆሻሻ ቆጥረን ልክ እንደዛ ማለት ነው። ሽንት ቤት ሲንክ ይሻላል ከነሱ። ቢያንስ ስታጸዱት ፏ ይላል። እነሱ እለት እለት ማይጸዱ እለት እለት እንደ ጉፋያ በቃ ቆሻሻቸው ማይለቅ ማለት ነው። ከእንደነኛ አይነት ጋር እንኳን መወያየት መነጋገር ስንሰማቸው ራሱ እንዴት እንደምንጸየፋቸው ማለት ነው። የራሳቸው ኡስታዞች መጣው አሁን እለት እለት ዋሻችሁ አርሙ እያሉ የራሳቸውን መጽሐፍቶች ቻሌንጅ ያደርጓቸዋል። የኛ መምህራኖች ዋሻችሁ ብለው ቻሌንጅ ሲያደርጉ አይታችኋል። ስህተት አይደለም ያልነው፣ ሆን ብለው ሲዋሹ ማለት ነው። አስተምሮታቸው ላይ ሆን ብለው ሲዋሹ፣ ሆን ብለው አስተምሮታቸውን ሲክዱ ከእንደነኛ አይነቱ ራሶቻችሁን ጠብቁ። ባይዘይ ለድራማ ለተዘጋጁ ዋብያ ቀደም ብሏል። መዋሸት መግደል ነው ብሏል ሱፊው። እውነት ነው። ዋብያ ታርጋው መዋሸት፣ ከዛ ውጪ ሌላውን ሃይማኖት መሳደብ፣ ማንቋሸሽ፣ እናቃለን ማለት ማጣጣል ነው የዋብያ ታርጋ ይሄ ነው። ከዚህ የዘለለ ምንም ነገር የላቸውም። ባይዘይ እናቃቸዋለን፣ እንተዋወቃለን። ከዚህ በፊት የሚኮሩበትን ኡስታዝ ነው ለጥፈን ከጣልነው በኋላ
በህይወት ይኑር ይሙት አሁን አይታወቅም አለ እንደ በህይወት። ስለዚህ ለማናችሁም አልመለስም ባይዞ እኔ ለማናችሁም ማለት ነው አራግፌ ነው የምጥላችሁ። እኔ ጋር እንዳትሳፈቱ። ለድራማ ለፖለቲካ የምመች አይነት ሰው አይደለሁም። አራግፌ ነው የምጥላችሁ ሁላችሁንም ኡስታዞች፣ የትኛውንም ኡስታዝ ማለት ነው። ንቄ ስተዋችሁ ቀልድ እንዳይመስላችሁ ወይም ደግሞ ፍራቻ እንዳይመስላችሁ። የትኛውንም ኡስታዝ አራግፌ የምጥል ሰው ነኝ። ኤኒዌይስ ሁሴን እንኳን ደህና መጣ። ሁሴን መሀይሙ ሰላም ነው? መሀይም እንዴት ነህ? አላህ ሰላም ነው። አላህ ነው መሀይም ጭንቅላት ስለሌለው አላህ መሀይሙ ሰላም ነው። እኔና ተከታዮቼ መሀይም ናቸው ያለው ምን ተቆረጥክ እንዴ? ሳያል ቡኻሪ 1913 ላይ እኔም ተከታዮቼ መሀይም ናቸው ያለው መሐመድ ነው። መሀይም ሰላም ነው። ስለዚህ መሐመድ መስየው ነው የሰውዬ። አሁን ሊከተለኝ ይችላል። ክፈትለት። ቡኻሪ 1913 ተከታዮቼ ጭምር መሀይም ደንቆሮ ናቸው ያለው መሐመድ ነው። መሐመድን መሰልኩት ታውቃለህ። እንዲህ ሲያየኝ ጸጉር ሲያይ መሐመድ ግን ሸራፋ ነው፣ እኔም ሸራፋ ነኝ። ሊዘርፍ ሄዶ ጥርሱን አራግፈውታል። ሁለት ጥርሱን የፊት ጥርሱን እና መሀይም መሰልኩት ማለት ነው። ኦኬ እኮ መሐመድ ሆንኩ ማለት ነው። ክፈትለት አንዴ ሳያል ቡኻሪ 1913 እኔም ተከታዮቼ መሀይም ናቸው ብሏል። ስለዚህ መሐመድን ሆንኩ ማለት ነው። ቡኻሪ 1913 መሀይሙ ሰላም ነው። ሙበልሲ ማን ነው መሀይም? ማን ነው መሀይም የሚለውን ልናየው አይደል? መሀይም አህያ ሰላም ነህ? ልናየው አይደል ወይ? ቡኻሪ 1913 ሙስሊም ነው የከፈትከው። ደንቆሮ ሰላም ነው። ደንቆሮ የሚለው አላህ ነው። በቀራ 12 ሁለተኛው በቀራ ማለት ምዕራፍ 2 ቁጥር 18 አህያው ሰላም። ተረጋጋ። ማን ነው ደንቆሮ የሚለውን እንዲህ ታየዋለህ ማለት ነው። አህያው እንዴት ነህ? እኮ ልታየው ነው። ቆይ ተረጋጋ። እሺን ክፍል አንብባት እስቲ። ራስህን አታውቅም እኮ። እሺን ክፍል አንብብ። መሀይሙ እሺን ክፍል አንብብ። ደንቆሮ እሺን ክፍል አንብባት። እሺን ክፍል መሀይም አንብብ። እሺን ክፍል መሐመድ ደንቆሮ ነኝ መሀይም ነኝ ይላል እና ክርስቲያን መሐመድ ጋር እኩል ነኝ ማለት ነው። ብቻህን እየቀረ ነው እኮ እኔ መሐመድ ነኝ ወይ የመሐመድን ሱና ትከተላለህ እያለኝ ነው በግድ ማለት ነው። ኤኒዌይስ ዊ አር አን ኢሊተሬት ኔሽን አለ። እኛ መሀይም ህዝቦች ነን። ማን ያለው? ነብይ። የዘገበው ማን ነው? ዑመር። ስለዚህ እንደዚህ የደንቆሮ ተሳዳቢዎች ብትሆን አይፈረድብህም፣ ምክንያቱም ነብይ ስላለ ማለት ነው። አሁን ቶፒኩ ላይ ትገባለህ ወይንስ ከዚህ በላይ ታለቅሳለህ? ቀረ እኮ የጠፉና ክርስቲያን እውነት ነው። እኔስ ዛሬ እየየ ከጠዋቱ ጀምረዋል። ዩቱብ ላይ ያላችሁ አይነው ማቹር ኢነፍ የሆናችሁ ሰዎች ዩቱብ ላይ ያላችሁ ዶክተሮች ትኖራላችሁ፣ ፕሮፌሰሮች ትኖራላችሁ፣ ፓይለት፣ ኢንጂነር በተለያየ የስራ መስክ ላይ ያላችሁ በትምህርትም የገፋችሁ በእድሜም ጸና ያላችሁ ትኖራላችሁ። ይህ የዋብዮች አቂዳ ስድብ መገለጫቸው ድንቁርና እና ብልግና ስድብና ሌሎችን መዝረፍ መታወቂያቸው ስለሆነ ነው። አትፍረዱባቸው፣ ጸሎት አድርጉላቸው። ምክንያቱም ጭንቅላት የሌለውን አካል ስለሚያመልኩ ዲመን ፖሰስ ስላደረጋቸው ሙሐመድም እንደዚሁ አጋንንት ስለሚጋብዘው እና አጋንንት ስለሚጋብዘው ስድብ ነው ያለው መገለጫ ነበረ እና አስተምሮታቸው ነው። ቁርአንን ነው በአማርኛ የሚቀርቡልን እንደዚህ ገብተው ቁርአን ነው ይሄ ራሱ የቀራልን። አሁን ደግሞ በዜማ ላይ ያደርገው ስለፈለገ ነው ያስወጣሁት። ምናልባት እያለ ያለው ምንድነው እሱ እናንተ ደንቆሮ ዲዳዎች አላህ
አጥፋችሁ የሚል በአረብኛ ይሆናል። ወይንም ደግሞ የመሐመድ ቤት እንኳን ሳትጠሩ እንዳመጡ የሚል ይሆናል። ወይንም ደግሞ ሴቶቻችሁ እርሻ ናቸው፣ እርሻችሁን በፈለጋችሁ ትረሱ የሚል በዜማ ከፍቶት ሊሆን ይችላል። የተለየ ነገር የለም። ኤኒዌይስ ቶፒኩ ላይ ትገባላችሁ። አሁን ሩል ቅዱስ ማን ነው? ቶፒኩ ነው። ሰላም ነው። እፎይ እንኳን ደህና መጣህ። እንኳን ደህና ቆያችሁን። ሰላም ነው ይመስገነው። ቶፒኩን ሰምተሃል? ገና አሁን ነው የመጣሁት። በእርግጥ ግን አይ ቲንክ ትንሽ እንደው እንደዚህ መኳኑ ጥሩ ይመጣል ብዬ እንደው ትንሽ ነገር ላወራ ፈልጌ ነው። ምን ያለ መረጃ የምንጠቅሳቸው ነገሮች ካሉ ይሄው ሶሪ እንላለን፣ እጃችንን እንዲያርገን ትንሽ ነገር ላወራ ፈልጌ ነው። ቶፒኩ ላይ ገባና በቶፒኩ ላይ እስቲ እንደዚህ የሚባለውን ቶፒኩ ላይ እንግባና እንደ እስልምና አስተምሮ ሩል ቅዱስ ማን ነው? እሱ ወይንም ደግሞ ቅዱሱ መንፈስ ማን ነው? አስተምሮቱን እንድነኩት ፈለኩ ዛሬ። ቶፒክ ሲከብዳችሁ ኦልዌይስ ምንድነው ተለመደ በቃ ማትበላ በቃ ማነፋ ሙድ። አንዳንድ ሰዎች ማናነሳቸው ነገሮች አሉ። በቃ ከተነቃብን ላሻላል ሸብለል ትላለህ። ያራዳ ልጅ ስትሆን እኮ ግግም አትልም እኮ። ግግም ካልክ ያራዳ ልጅ ፊት ራስን ነው የምታስበላው። ገባ? ተነቃብህ እንጠነቃብህ ካወቅ በቃ ሸብለል ትላለህ። ወይን አላወቅትም ብለህ እጅ ትሰጣለህ እንጂ ስቅጥ ብለህ ትገባለህ። በቃ እየዬ ትገባለህ እየዬ። ይህንም ባደረከ ቁጥር አላዋቂነትን ታሳያለህ። ከስር ያለው ደግሞ ይማርብሃል። አንተ በገባ ቁጥር ብትሰግጥ ከሆነ መልስ ማሰጥ ከሆነ መልስ የለህም፣ ስድብ ብቻ ነው ያለህ ማለት ነው። ሰው ምንም ልናደርጋቸው አንችልም። ስለዚህ ወደ መልሱ ቶማስ ላስወጣ ነው። ቀጥል አሁን ወንድማችን። እሺ ማለት እኔ ለላይ የፈለኩት ምንድነው ቅድም ስለ ኡስታዞች አንስተህ ምናምን ስታወራ ነበርና ስለ መፍራትም ሆነ ስለምንም ጉዳይ ቶፒኩ ላይ አይ የማይሆን ነገር ስታወራ ስለሰማሁ ያለው ብናወራበት ብፈልጌ ነው። ቶፒኩ ላይ ግባ። በቃ አሁን እኮ ፕሮፋይል ያደረከውን ልጅ ኡስታዝና በቃ የእሱ ተማሪ ስለሆንክ አሁን ቶፒኩ ላይ ተወያይ። በቃ እሱ ወክላለሁ ማለት እኮ አይደለም። በቃ አሁን ቶፒኩ ላይ በመጀመሪያ ጥያቄ ነበር የክርስትና ላይ ትጠይቃለህ። መጨረሻ ላይ ነው ጥያቄ የምንቀበለው። ትጠይቃለህ ብለህ ነበር ያወረድከኝ። መቼም እኔ መጨረሻ ላይ ካለ እንድናለም እቀበላለሁ ጥያቄ። ኧረ መጀመሪያ ጥያቄ ነበር ካልክ ሩል ቅዱስ ማን ነው? ሩል ቅዱስ ማን ነው? ሶስት አምላክ ላይ ጥያቄ ስለነበረኝ ነው። ጭንቅላት የሌለው አምላክ ለእኔ ደግሞ እንደ ቅርጫ ቤት የተከፋፈለው ሶስት አምላክ የሚባል ናምጣ አይደለም። ስድብ አይደለም። እፎይ እኔ ሶስት አምላክ ፈልጌ ነው። ሶስት አምላክ የምናመልክ አይደለንም እኛ። ጭንቅላት የሌለውን አካል ስንት አካል እንደምታመልክ በዛው ምን ግልጽ እንዲሆንልኝ ስለምፈልግ ጭንቅላት አልባውን አካል በዛውም ታስረዳኛለህ። ሶስት አምላክ የሚል ግን አሁን ውለዳት ክፈታው። ኖ እኔ በስድብ መልክ አይደለም። እሳት የምን ስድብ ነው? ጭንቅላት የለውም አለ ይታወቃል። ጭንቅላት አልባ ነው የምታመልከው። ጭንቅላት አለው አለ ይቅርታ ጠይቃለሁ። ጭንቅላት አለው ካልከኝ ጭንቅላት አለው አምላክ እሱ ያንተ አረዳድ ነው። ጭንቅላት አለው እሱ ያንተ አረዳድ ነው ማለት። እጅ አለ የለውም አምላክ ያንተ አረዳድ ነው። እጅ አለ የለውም አምላክ ለይሰ ከሚስሊሂ ሸይኡን የሚለውን አንተ ስለማትረዳ ነው። እጅ አለው የለውም ችግር የለውም። እጅ ማንንም አይመስል እጅ አለ የለውም አለው። ኦኬ ማንንም አይመስል እጅ አለው። እግርስ አለው የለውም? የለውም። ቴንኪው። እግር የለውም። በቂያማ ቀን ጋነምን አይረግጣትም አይደለ? ኮንቴክስት አትረዳም አንተ። ችግር የለውም እረዳለሁ። እግር የለውም እጅ አለው አይደለ? ትረዳ የሚረዱትና አንብበው ተስማምቻለሁ። ይሄ ወንድማችን ይሄ ፕሮፋይል ያደረገው ኡስታዙ ከዚህ በፊት ምን ስል ሰምቼዋለሁ? እግር አለው ሲል ሰምቼዋለሁ። ወንድማችን ይሄ ደግሞ የእሱ ተማሪው አምላኬ እጅ እንጂ እግር የለውም ብሏል። ጭንቅላትስ አለው የለውም? አንተን አይደለም እኮ እሱ ጭንቅላት አለው የለውም? ጭንቅላት አለው ምንም ጭንቅላት አለው የለውም? አምላክ እናውቃለን እኮ አላማህ ምን እንደሆነ እኮ አንተ ጋር መነጋገር እኮ ጭንቅላት አለው የለውም? መልስ ፕሊዝ። ጭንቅላት አለው የለውም? መልስ። አይተናል እኮ በወር 1 ሚሊዮን 600 ሺህ ሰርተህ ቆይተናል።
1 ሚሊዮን ምንድነው? እኔ በሳምንት ውስጥ 1 ሚሊዮን መስራት አለብኝ። አይተናል እኮ ጓደኛ ጋር ስትጣላ ስትባጨቅ መረጃ እኮ አለኝ እኛ። አንድ ወር ምናል አንድ ወር በጣም ብዙ ነው ለኔ። በ5 ቀን ውስጥ በ7 ቀን ውስጥ ከ1 ሚሊዮን በላይ መስራት አለብኝ። የምትሰራው ለደብኝ ነው። አይተናል። ጠየቀው መልስ። እግር የሌለው እጅ አለው ብለሃል። ጭንቅላት አለው የለውም? አምላክ እኮ ነብይ ነው የምትመልከው። ይሄን ታውቃለህ? ወላሂ ነብይ ነው የምታውቀው። አሁን የጠየቀውን መልስ። ቃለ ኢኒ አታኒ ኪታብ ነው የተባለው። እኔ አላህ ባሪያ። አይ አከየትም አትሄድም። በዛው ማንን እያሰጣውበት እንደሆነ ታውቃለህ? 1 ሚሊዮን ፎሎ ይደረግ ጊፍት ይሰጠዋል የተባለው ኡስታዝን እዚህ እያሰጣሁት እንደዚህ አጥቤ ማሰጣላ ምንድን ነው? ቃይ እሱን ገርፌው ከዚህ በፊት ልክ ገብቶ ነበር 2 መጥቶ በተማሪው ደግሞ ምን ብሎ እየተገረፈ ነው? አምላካችን እጅ እንጂ እግር የለውም ስለ ጭንቅላቱ ግን አልናገርም ብሏል። አሁን 3 አምላክ ብለሃል። ክፈት አሁን 3 አምላክ አይተናል። ፈራ ነው ማለት ክፈት 3 አምላክ ታመልካላችሁ ብለህ ያልከውን ክፈት። 3 አምላክ ግልጽ ነው። አብ ወልድ መንፈስ ቅዱስ ሶስቶቹ አብርሃም ቤት የሄዱት እነማን ናቸው? አሁን ያልጠየቅኩን አትመልስ። 3 አምላክ የሚል ቃል ክፈት። ሳይፈ ስላሴ ላይ ቁጭ ብሎልሃል ገዛ መጽሐፍ ላይ ክፈተው። 3 አምላክ የሚለውን ክፈት። ታልቅስ ሰገዳ ሳይቀር ዳቦ ሳይቀር እኮ ነው አምላኮች ሄዱ የበሉት አብርሃም ቤት። የመረሳው በቃ ምክንያቱም መምህሩን አይተን ተማሪው ማን ሊሆን እንደሚችል እንገምታለን። እኛ ተማሪው ምን አይነት ሊሆን እንደሚችል በፕሮፋይልህ ማወቅ እንችላለን። እኔስ ፓኒክ አታርጉ ውዶቼ። እኛ ፊት ድሮ የለመዳችኋትን 3 አምላክ ማምለክ ምናምን ብለን እንዳታስብ ተሳስታችሁ። እኛ 1 አምላክ ነው የምናመልከው፣ እናንተ 3 አምላክ ነው የምናመልከው። ተሳስታችሁ እንዳትሉ። እኛ ፊት ተሳስታችሁ ምንም ማያውቁትን ሄደሸውድ እንደዛ ብለህ እኛ ፊት ካልክ ግን ትራገፋላችሁ። እኛ ፊት ካላችሁ ኤሬስ ቢኒ እንኳን ደህና መጣ። ቤት ሰላም እያለሁ አሁን ቶፒኩ ላይ መመለስ ትችላለህ። አርጊው ማድረግ ትችላለህ። ቶፒኩ ላይ ሰላም ብያለሁ። ሰላም ናችሁ? እንዴት ናችሁ? ይመስገን። ቤት እሺ፣ ምንድነው ጥያቄ? አታልቅሱ 3 አምላክ ስትሉ ደግሞ ማስረጃ አምጡ። በግድ 3 አምላክ አታመልካላችሁ የሚል ጭቅጭቅ አታብዙ። ያደንቆሮ ኡስታዛቸው እንኳን ከስንት ጊዜ በኋላ መጽሐፍ ጽፎ 3 አምላክ አታመልኩም ተሳስቻለሁ ይቅርታ ብሏል። ጭንቅላቱ ራሱ የሚል አንድ ደንቆሮ ኡስታዝ አለ፣ ምንም ማያውቅ ማለት ነው። እንደ ምሁር ይቆጥሩታል። አንድ አረብኛ ግሪኩ ግዕዝ ምናምን ሲላቸው ቻጂቢቲ እያየ ማለት ነው ቋንቋ የሚችል ይመስላቸዋል። የሚያነበው እኮ እንዲህ እያነበበ ክፈቱ ብሎ እሱ የሚያነበው ሌላ ነው። ብዙ ጊዜ ተበላ። እነሱ የከፈቱት ሌላ ነው፣ እሱም ያነበው ሌላ ነው። ክፈቱ ብሏቸው ከፋቾቹ ተሳስተው ሌላ ቦታ ነው የከፈቱት፣ ግን ያነባል እሱ። የሚያነበው ሌላ የተደበቀ እንትን ነው ያነበው እኮ አጤረራ ማለት ነው። በቀደም የተከፈተው ስክሪን ላይ ሌላ አለ። ሲበላችሁ በቀደም ለትና ለሶስተኛ ጊዜ እኮ ነው አይደል እንደዚህ የተበላው። ለሶስተኛ ጊዜ እንትኑ ላይ የተከፈተው ሌላ ነው፣ ሌላ ምዕራፍ፣ ሌላ ጥቅስ ነው የሚያነበው እሱ ሌላ ነው። አጤረራ ነው እሱ የሚያነበው። ቋንቋ ይችላል እንዲባል ይሄ እንዲህ ይላል፣ እሱ እያነበበ ያለ አጤረራ ነው። ክፈቱልኝ ያላቸው ልጆች ግን ተሳስተው ሌላ ቦታ የከፈቱት። እንደዚህ አይነት ደንቆሮ ፍራዞችን ነው እየተከተሉ ነው አዛ የሆኑት ልጆቹ። ይገርማል ብቻ። ለማንኛውም ስትገቡ ጥያቄው ላይ መልሱ። የውሸት የሆነ ክሌም አታድርጉ። እኛ 3 አምላክ የለንም። በግድ 3 አምላክ ታመልካላችሁ አትበሉ። በግድ እንደዛ የምትሉ ከሆነ እንግዲህ የሐሰት ክስ ከሆነ እኛም እንጀምራለን። ኦኬ። ስለዚህ ማናመልከውን በግድ አትበሉ። እኛ 1 አምላክ ነው የምናመልከው። አለቅ። ኡስታዛቸው ስንት አካል እንደሚያመልክ አላቅም ብለዋል። የወጣው ዋና ኡስታዛቸው በመጅሊስ በእውቀት ጎበዝ ነው ተብሎ ዱባይ ድረስ ተልኮ እዛ ድረስ ስንት ነው የሆነው ዳያቸው? ስንት ነው የምታመልከው? ስንት አንተ እፎይ ብዛት ተረጋጋ። ጠጅ ቤት አይደለም ይሄ። ስንት ነው አንተ ያልካቸው እኮ? ስንት አካል ነው የምታመልከው አንተ ያልካቸው? አልናቃቸው። ኤኒስ አሐዱ
አህዱ የክርስቲያን አቤት እፎይ እንዴት አመሸ? ይመስገን ወንድም አለ ሰላም ነህ? ይመስገን። አንዳንዴ እኮ ይገርመኛል። እኔ ታውቃለህ አንዳንድ ድንቁር ያለ ሰው አንተ ጋር ገብቶ ስታስረዳው እንኳን የማይረዳ ሰው እኔ በጣም ይገርመኛል። እፎይ እንዴት አድርገህ እንደምታስረዳቸው አይገባኝም። እና በቃ ለመረዳት እንኳን በቃ ይሄን አንብብና ተረዳ ይሄ መጽሐፍ ላይ ተጻፈው ነው ስትለው ይከራከራል። ጭራሽ አንተን ማለት በጣም ነው አንድ ሰው ቶፒኩ ላይ ያነሳ የለም። አንድ ሰው ቶፒኩን መንካት አልፈለጉም። አንድ ሰው እንዲህ ነው ለማለት እንኳን አልፈለጉም። ስድብ ነው ገብተው ረፎ የቻልከው ጉድማ ጉድ አይደለም እኮ አንተ ይገርማል። እንዲያዋሩ እንጂ ነው እሱን ተወና ከኔ ጋር ተወያይ እንጂ ሁሉ ሰው የሚገባ ጉዳይ ነው። ከገባን ጀምሮ እፎይ ገብቶ የጠየቀው ጥያቄ አይ ሁሉም ሰው ልብ ሊለው ሊገባ የሚገባ ጉዳይ ነው። እፎይ ከገባ ጀምሮ የጠየቀው አንድ ጥያቄ ነው። ሩሁል ቁዱስ ወይ ደግሞ ጅብሪል ማን ነው የሚል ጥያቄ ነው የጠየቃቸው። ሌላ ምንም እንትን አላለም። የገቡት እንዳለ ግን እያያችሁ ነው። አሁን እና ይሄ መልስ እንደሌላችሁ ማሳያ የመረጋጋት ስሜት ይኖርባችሁ። አሃዱ ከስሩን እናመሰግናለን። ክርስቲያና ቶፊቅ እንኳን ደህና መጣ። ቶፊቅ ሰማደኛ ኦኬ። ከድር ቀጥል። እንኳን ደህና መጣ። ጥያቄ ያለሽ እዚህ ላይ ኪያ ቀጥይሽ። ሰዓት እየሄደ ኪያ ሰላም ብያችኋለሁ። እፎይ እኔ ጥያቄ የለኝም። እንዲህ ዘሽ እስካሁን ስትጠብቂ የቆየሽው እኮ እኔ አገጯ እንዳይወርቅ መስሎኛል። እንደዚህ የተደገፍሽው እንደው ካሁን ወደቀ እንቅልፍ ጣለሽ ብዬ እያሰብኩ ልጅ ሆነን በቆሎ ምናምን ሲጠበስ የገጠር ሊሆንሽ ነው የገጠማ ሊሆንሽ አይገባሽም ብለው እንዲህ ብለን እንጠብቃለን። በቆሎ እየተጠበሰ አንተ ስንባል እንላለን። እኛ ተነሳና እንቅልፍ ያልመጣም እንላለን። ከዛ እንላለን አንተ ሲል ውሃ ይረጩናል እና ብንነሳለን። አይ 2 ዓመት ሞላኝ አንተን መከታተል ከጀመርኩኝና በጣም በራሴ ላይ ትልቅ ለውጥ አግኝቻለሁ። እና ደግሞ ዛሬ ያው ገብርኤልን ጠይቄ ነበረ ማርያምን አንተ ቤት ለመግባት በጣም ብዙ ጊዜ እመኝ ነበረ እንዲህ ጎን ላይ ቁጭ ብዬ ላወራክ። ግን ደግሞ ዛሬ ተሰጥቶልኝ ጎኔ ላይ ተቀመጠች እንዳለች ዋላዋ እንዳትታይ በውስጥ መጣ ጎኑ ጋር የተቀመጥኩት እኔ ነኝ እንዳትል። ኦኬ ደግሞ ትላንት ወዲያ ማታ በህልሜ አይቻለሁ። እፎይ ጭራሽ ተይ በቃ መሐመድ እስኪ ንገሪ። ማርያምን እውነቴን ነው። ጎጎ ይደበስባት ካባን እያፈረሰ ነው። ምን እያደረገ ነው? ካባን ሲደረምስ ነው። ከፍ እያለ ከሄደ ሌላ ታሪክ። ካባ ቁጭ ብሎ ሲያፈርስ መዶሻ ዞ ምናምን ልትል ትችላለች። ይህንንማ ተነግሪኛለሽ። ትንሽማ አዝግበታለሁ በውስጥ። አይ እነግራችኋለሁ። ፍቺም ጠይቄ ነበረ ተፈቶልኛል። መልካም እንኳን ተፈታልሽ። ጥያቄ የለሽም? እስልምና ላይ አይሜን ክርስትና ላይ ክርስቲያን ነሽ አይደል? አዎ ክርስቲያን ነሽ። በፊትም ኦኬ ቴንክ ዩ። ትዕግስት ነው ማን ነው የሚለው ነክስ? አዎ ትዕግስት ነው። ሰላም እፎያችን እንዴት ነህ? ምንድነው ፎቶዬን እንደዛ ሩቅ አድርገሽው ለማየት ራሱ እንድንቸገር ያደረሽው? ኧረ ይታያል ገብተህ። የት ገብቼ ነው ማየው? የኔ ውስጥ የኔን ፎቶ ለማየት ገና ያንቺን አካውንት እንደዚህ ተቸግሬ ልይ እንዴ? ነይስ ቡርቴ መነዘር አቀበይኝ አ ምንድነው አገጬ ብቻ እንዲታይ አድርገሽ እጄ እንደዚህ ብለሽ የምታሳየው? ቀብረር ያለ አገጫም ለብዬ እንዲሰደብ ነው? እኔ እኮ ጠላት እኮ ከሩቅ አይመጣም ከቅርብ እኮ ነው። ምን አለ ቀረብ አድርገሽ ፊቴ እንዲታይ ብታደርጊ። እንዲህ ብለሽ እጅ ብቻ ብርድ መጥቶኝ እኮ ነው የሚመስለው። ኧረ ደስ የሚል ፎቶ ነው። እፎያችን እንዴት ነህ? እኔ በጣም ነው የምወድህ። አይ ነው አውቃለሁ። ምን እንታዘዝ? ጥያቄ አለሽ?
ምንም ጥያቄ የለንም። ሰላም ለማለት ነው የገባሁት። እንደዛ ቁጥር ከስር ስትጽፍ የነበረው ሰላም ለማለት ነው? አዎ እኔ እኮ የሆነ አህያ ግቢያችሁ ውስጥ ወልዳ እኮ ነው የሚመስለው እኮ። አህያ ሲወልድ ታውቂያለሽ? በጣም ትንቆራጥጣለች። ከዛ ወዲያ ደግሞ በጣም ነው ግቢው የምታበላሽው። በጣም እኮ ነው ያስቸኮለሽ ለመግባት። ሰላም ለማለት ምን ቋንቋ ነው የምትችይው? ትግርኛ። እስኪ በትግርኛ እስኪ ሰላም ዲዩ በያቸው ሁሉ ነው። እሺ አክሰንትሽ ስላወቅሁት ነው። ብዙ ትግሬ ነው ያሉ እዚህ፣ ብዛታቸው ትግሬ ነው። አይ ነው ብዙዎቹ ፎሎወሮች የምነሱ ናቸው። አሁን ሰላም በያቸው እነሱ። ይሄ እፎይ ቤት ነው። እፎይ ይወዳችኋል። ለምን ነው በደንብ የማትከታተሉት በያቸው። እሺ ሰላም ሰላም አውዚ ዘለኹም ኩልኹም ተጋሩ ይኹን ኣምሓሩ ብዘይገድስ ኦርቶዶክሳውያን ኩልኹም አውዚ ዘለኹም ናብ እፎይ ተኸታተልቲ ፈለወልዎን እፎይ ካውሎ ናይ እፎይ ዩቱብ ምናምን ሰብስክራይብ ሸር ገበሩ። ብጣዕሚ ኢና ንፈትየካ ንሕና እውን እሳቶም ከዓ ብጣዕሚ እዮም ንፈትኻ። ሰላም ደውልኒ ልተርጉምላቸው ቆይ። ሁላችሁም ትግራዮች፣ አማራዎችም ኦርቶዶክሳውያኖች እፎይን ፎሎ አድርጉ፣ ሰብስክራይብ ዩቲዩብም ላይ አድርጉ፣ ተከታተሉ። እንደዛ ነው ያለችው። ተርጉም በስለቱ ትርጉም ይገባኛል። ቀጥይ፣ ያው አትሳቂ። እሺ በትግርኛ ነው። አዎ ካባን ለማፍረስ እየተዘጋጀው ነው። ካባን የሚያፈርሰው ሐዲሱ ላይ የአብርሃ ልጅ ነው ይላልና አብርሃ አጽብሃ አስቀድሞ ካባን ሊያፈርስ ሄዶ ነበረ የሚል ናሬሽን ስላለ በእስልምና ታሪክ ውስጥ። ስለዚህ አሁን እኔ አብርሃም ልጅ ነኝ፣ እኔ ነኝ ካባን ማፈርሰው ብሏል እፎይና ደስ እንኳን አላችሁ በያቸው። እሺ እፎይ ከዓ ናይ መሐመድ ከዓ ኣነ የኽፍርሰ ይብለኩም ኣሎ። እሺ ተጋሩ እዚህ ዘለኹም እስኪ ሓደ ሓደ ቁፅሪ ጻሕፉ። ብዙሓት ድዮም ኒኹም? እሺ እኔ ብዙ ነው ያለው። እንዴት አንድ ይጻፉ ትግርኛ የምትችሉ ትግሬዎች አንዳንድ ጻፉ። ብዙ አላችሁ ወይ ተብላችኋል። ቤታችን እነሱ ናቸው እንዳለ ያሉት። በቃ ኔክስት በትግርኛ ነው የምመጣው። በትግርኛ ነው እንደው ምን ብዬ ነው የምጀምረው? ግን ኩሉ ሰላም ብዬ ነው የምጀምረው። ሰላም በቃ እናመሰግናለን። ሁላችሁ መልካም አዳር፣ ሰላም ሆኖልን በያቸውና እንጨርስ። በአማርኛ ነው በትግርኛ? በትግርኛ። እሺ ሰላም ሕደሩ። እፎይ ለደኸሙ ወይኔ ወደቅ ዓዲ ፈለወልኒ ዝረዝረ እፎይ በምንችለው ሁሉ ከጎንህ ነን አለንልህ ለማለት ነው። እሺ ቴንክ ዩ አመሰግናለሁ። እሺ በርቱ። ቢኒ ፈረንሳይኛ ይችላል። በፈረንሳይኛ በላቸው። ከሀገር ውስጥ ደግሞ አንድ ቃለ ሀዲይኛ ይችላል። በሀዲይኛ ከሀገር ውስጥ አንድ ይላል። አፍጥኑ ዳይ አረቀጥሉ አካባቢ ወልተኒ ነጋ ኬሰኒ ነጋቲ ቡላ ሀዲይኛ ነው ያልኩህ፣ በኦሮምኛ አላልኩህም። ያው እኮ ሎችን ትንሽ ጠመም ብታረጋት በጠረባ ስትመታት ወደዛ ትሄዳለች። ኧረ አጣም እናንተ በሀዲይኛ ነው ያልኩህ እኔ እና ነጋቲ ቡላ ቦሮ ወላ ሀገር ደሃን ከደሮ ብለናል ትላለህ። ቢኒ ያለ አይደለ ምንም የማያርፈው ማናየበት ዝም ሰው ጥሩ ነው። ማናየበት ቢኒ ተደብቋል። ጸሎት እያደረገ ነው። ጌታዊ አውጣኝ፣ ከዚህ ፈተና አውጣኝ፣ ስሜን ደግሞ እንዳይጠራ አንደበቱን ያዘልኝ እባክህ እንዳታዋርደኝ እያለ ቢኒ ጸሎት እያደረገ ነው ተንበርክኮ። እኔስ ደህና ደሩ። ነገ እንገናኝ። ነገ ሰው ይበላል። ሁላችሁንም እናመሰግናለን። ታብታብ ያደረጋችሁ ኮፒ ሊንክ ያደረጋችሁ